አለ ራሱን ይቻላል አሁን እየጠየቅኩ ነው እሺ ቤላ ያው ደግሞ ሂዊ ተስተን ሂዊ ያን ሚውት አርገሻል ሚውት አርጋው አንተ ጋር ሰላም ለእናንተ እንዴት ናችሁ ሰላም ነው ደህና አልহামዱሊላህ እግዚአብሔር የተመሰገነ ይሁን ጌታ ይባረክ የትኛው እግዚአብሔር የማመልከው የእስራኤል ቅዱስ የሆነው እግዚአብሔር ማን ነው እሱ ያለ የነበረ የሚኖር ዘላለም ሁሉ ገዢ የሆነ የፍጥረታት አለቃ የነገስታቶች ሁሉ ንጉስ ልክ እንደ ናቡከደነጾር የነገስታት ንጉስ እንደተባለው ማለት ነው እሺ ኖ ናቡከደነጾር ስጋዊ ነው እሱ ዘላለማዊ ኤልሻዳይ ያለ የነበረ የሚኖር ግዛቱም ጸጥቶ የኖረ እሱ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ራሱን በሶስት እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚል ጥቅስ አንዴ ተጠና አይ ኖ ስላሴ ነው እሱ እግዚአብሔር ራሱን ግን በሶስት መንገድ የከፈለ እግዚአብሔር በሶስት መንገድ ራሱን የገለጸ እግዚአብሔር ነው ያለ እግዚአብሔር መንፈስ ቅዱስ የሚል ጥቅስ እባክሽ ኖ በዚህ መንገድ አይረዳማ ላስረዳችሁ ይሄ በስራቸው ግን እናቃቸዋለን ወይም ከፋፊና አስረጂ በትለኝ ላስረዳህ እችላለሁ በደንብ አርጊ ይውይ ምን አረግሽ መሰለሽ ይሄን እዛ ሰበካ ላይ ምናምን ካለ ችግር የለውም እዛ ተጠቀመው እኛ ጋር ግን ያለ መረጃ የለም አሁን ምን እናረጋለን እኮ ላስረዳህ ሶስቱን ከፍዬ እኮ ላስረዳህ አንድ አምላክ የሚል ጥቅስ አለ ባይብል ላይ ይኸውልህ ሂዱና ይላል መጽሐፍ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ተብሎ ተጽፏል በጣም ጥሩ ስለዚህኛ ምን አገባን ታዲያ በአብ ወልድ መንፈስ ቅዱስ አጥምቁ ተባለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ የሚላል ኖ ለመኖራቸው ማረጋገጫ ለመኖሩ እግዚአብሔር አብ ለመኖሩ ማረጋገጫ እግዚአብሔር አብ እየሰማኸኝ ነው እንደም አንዴ ለራሴ ኢንተርስት ብቻ ታርጋ የእግዚአብሔርን ቃል እውነታውን ነው ምነግርህ እሺ ተረጋጊልሽ እየተረጋጋሽ ጥቅስ ስትጠቅሺ ጥቅስ ዝም ብሎ መጥቀስ የለም እኛ ጋር አሁን አብ የሚባል አካል የለም አላልኩም ወልድ የሚባል አካል የለም አላልኩም መንፈስ ቅዱስ የሚባል የለም አላልኩም መላእክት የሚባል የሉም አላልኩም ሳጥናኤል የሚባል የለም አላልኩም ነቢያት የሉም አላልኩም የጠየቁት አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸው የሚያሳይ አንድ ጥቅስ ስጭኝ ያልኩት እያልኩህ እኮ ነው የት አለሽ ነገርኩህ እኮ ሂዱና አላቸው ጌታ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶቼ አድርጓቸው አጥምቁ የሚላል እንጂ አምላክ ናቸው የሚላል ሶስት ያደ እና ምን የተከፋፈለው ነው ልትል ነው እንዴ አንድ እግዚአብሔር ራሱን በሶስት መንገድ ገለጠ የት አለ እንደዛ ለምሳሌ ላስረዳ ቆይ ይሄ ሲጻፍ አንዳንዴ ማለት ነው አሁን ስለ ስላሴ ኦርቶዶክሳውያን ስላሴን ይነግሩናል አይደለ ስላሴ በስራቸው በግብራቸው እንጂ ሶስቱ ስላሴ የሚል መጽሐፍ ቅዱስ ውስጥ ለምሳሌ ተጻፈ በስራና በግብራቸው ግን እናቃቸዋለን እኔው እሺ ይሄ ሌላ ኢሹ ስለሆነ ይሄንን ተውና የገባንበትን አላማ ማርያም አምላኳንም ልጇንም ወለደች ስትል ሰምቻለሁ መሰለኝ ስለዚህ እኔ ደግሞ አዎ ወልዳለች እላለሁ አምላኳንም ልጇንም ወልዳለች እላለሁ ኢሹ እሱ ስለሆነ ከኢሹ ውጭ ማውራት ፈቃደኛ አይደለሁም ምክንያቱም ለዚህ መልስ ልሰጥ ስለሆነ ልታስወርደኝ ትችላለህ ተረጋጊ እንዴ እኔ ሰዓት የለኝማ ብዙ ለወጣ ስለሆነ ነው እኔ አንዴ ግን መልሼ መውጣት ደስ ይለኛል ብትፈቅድልኝ ምን ታምላሳቱኝ ተረጋጊና ተረጋግተን ነው ለይም ነው ነሽ እኔ አሁን እያወራለሁ አው ልጇንም አምላኳንም ብለሻላሽ መረጃ እንጂ እሺ ሄደና ሉቃስ 1 መጽሐፍ ቅዱስ ክፈት አልሐረን አንዱ መጀመሪያ አምላክ ለመሆኑ ማስረገጫ ልስጥህ ኢየሱስ የጌቶቹ ጌታ ለመሆኑ መረጃ አልጠየቁም ምንድነው ጥያቄህን ግን ታውቀዋለህ የምትጠይቀው ግን እያወቀው ነው አምላኳን ወለደች የሚል ጥቅስ አለ ወይ እንዴ ተረጋጋ ወንድም በጣም ተረጋግቼኛለሁ የሚገርምሽ ተረጋግተህልህም ያለህ ረጋበይና ውሃ አጠገብሽ ካለ ደግሞ ሲፕ አንዳንድ ሲፕ እየወሰድሽ ኦኬ አረ እንኳን ላልተገረዘ ፍልስጤማዊ ለተገረዙትም አልፈራም በእናትህ መጽሐፍ ቅዱስ እውነታ እኮ ነው ሳውል ለማደናገር በጣም ሩጫ በጣም ነው የሚሄደው ተከለሽ ኢየሱስ ተገርዟል ይኸውልህ ለአብርሃም የተሰጠው ኪዳን ለእስራኤል ህዝብ አለ ስለዚህ አብርሃም ጋር ሄደ ዘፍጥረትን ማንበብ ነው እሱ የሚጠበቅበት ቅድም ወንድሜ ስታደናግረው እየሰማሁ ነው አልሰማሽ የሚገርምሽ ነገር ኢየሱስ ተገርዟል
ለአንተ የሚመች መልስ ስለማልሰጥ አትጠብቀኝ። ስለሱ መልስ ከፈለክ ለእስራኤላውያን ለእምነት አባታችን ለአብርሃም እግዚአብሔር ምን አይነት ኪዳን ገብቷል ሂድና የአብርሃም ለገባው እግዚአብሔር ለአብርሃምና ለሕዝቡ የገባውን እግዚአብሔር እኛ እንፈጽማለን። በእምነት የአብርሃም ዘሮች ስለሆንን ማለት ነው። በእምነት የአብርሃም ዘሮች ነን እኛ። ያንን ኪዳን ኢየሱስ ፈጽሞታል። የተገረዛቱ ተገረዘ። ለአንተ የሚመች መልስ አልመልስልህም እንዳልኩህ ነው። አልተገረዘም ማለት ነው። እሺ ኢየሱስ አልተገረዘም። ያው ተስማምተናል። እሱ አንተ ነው ያልከው ነው ያላልኩህ። በቃ እሺ ተገርዟልሽ። አንተ ነው ያልከው ነው ያላልኩህ። ሁለቱንም አላልኩም። አልተገረዘምም ተገርዟልም። እሺ ሁለቱም አላልኩም። ምን ግን አንድ ነገር ያዝልኝ። ለአባታችን ለአብርሃም የተነገረው የተስፋ ቃል ወይም ኪዳኑ በእኛና በዘራችን ይሰራል። ክርስቲያኖች ሁሉ እያደረግነው እንደሆነ እኔ ጋር አረጋግጥልህ አላልኩም። ማምለጫ የለም። እኔ ጋር መተሽ ኢየሱስ በጣም ያወክ መስሎህ ነው አይደል? ወንድምነት ኔቨር። አንተ በፊቴ እንደ ጎልያድ ነህ፣ እኔ እንደ ዳዊት ነኝ። በጠጎ በስማርት አንቺ ጎልያድ ወንጭፍሽ የታል? አንድ ወንጭፍ አለ። የእግዚአብሔር ቃል ነው። ወንጭፌ እኮ እግዚአብሔር ቃል ነው እኮ። ልንገርህ ስለ እኮ በፍጹም ጠፋ። አንድ ምን ተሰራለህ? መጽሐፍ ቅዱስ የሚያውቅ ሰው ሲገባብህ ማለት ነው። ጥቂትም ቢሆን መጽሐፍ ቅዱስ አውቀን አንጨርስም፣ ግን ጥቂትም ቢሆን ሲገባብህ በጣም ነው የምትሯሯጠው። ስለዚህ ተረጋጋ መጀመሪያ። እና አፍ ለማስያዝ ብዙ አትሯሯጥ። መጀመሪያ ኢየሱስ ማርያም ዓላማው እሱ ነው። የቤቱ ድነት እሱ መሰለኝ። ተረጋጊ። ራስህ ተረጋጋ። ራስህ ወጣ። ራስህ ተረጋጋ። አሁን በእውቀት ዘመኔ የኖርኩበት የእግዚአብሔርን ቃል ነው ማለት ነው። በቃ አሁን መረጃ አዳምጥሻለሁ። መረጃ ነው ያው መረጃ ቶሎ። እሺ አምላኳ ለመውለዷ ልንገርህ። ሉቃስ 1 ላይ ሂድና አውጣልኝ እግዚአብሔርን ቃል አንብቢ እንጂ ወንጭፍሽን አይተሽ ነው። እሺ አነሳለሁ። እንደዚህ ይላል ቁጥር 28 በጌታዬ በናዝሬቱ በኢየሱስ ስም ነው ማነበው። እንደዚህ ይላል። ማንን እንደምትወልድ ማርያም ልነግርህ ስለፈለኩ ነው ይሄንን የምልህ። እሺ እሺ በይ። ቆይ ቅርታ ቁጥሩ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የጌታ አባቱም የዳዊትን ዙፋን ይሰጠዋል። ዳዊት ስለሚታወቅ ያዕቆብ ቤትን ቆይ ኖ እንዳታቋርጠኝ ዘለሻል እናቴ። እኔ ጋር መዝለል የለም። ዘለሽ አታንብቢ እንዳታቋርጠኝ። ያው እያነበብኩት ያለሁት ከ28 እስከ 33 ድረስ ነው ማነበው። እንዳታቋርጠኝ ደግመሽ አንብቢ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። የጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የሚል ቃል የለም። አንተ ጋር የለም። አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው የሚለው። እናቴ አጨምሪ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለማን ነው የሚሰጠው? ለኢየሱስ። ማን ነው የሚሰጠው? እግዚአብሔር አብ ለልጁ። ቆይ ለነግረህ ነው ስለምመጣልህ፣ ችግር የለውም። እኔ ጋር ማወናበድ የለም። ይኸውልህ በርስ በበርስ ነው ማስረዳ። ከዛስ ምን ይለዋል መሰለህ? ቆይ ልጨርስልህ። እንዲህ ያለ ማላገጥ ሰራም ከተነጋገርን ተነጋገርን ነው። ያዕቆብን ቤት ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ሃሌሉያ! ለመንግስቱም መጨረሻ የለውም። ሃሌሉያ! ኢየሱስ ብቻውን ያድናል። ሃሌሉያ የሚለው ካፊቱ ቆይ ማን እንደሆነ ልንገርህ። ቀጥዬ አንድ ቃል ደግሞ ኔቨር። ይሄንን ከአንድ ቃቃይ ካላያያዝኩ አልጨርስልህም። ማን እንደሆነ ደግሞ ላስረዳ። ቁጥር ስንት ላይ ነው ሃሌሉያ የሚለው? ሃሌሉያ የሚለው እሱን እኛ ቤት ስትመጣ ያስረዳሃለሁ ወንድምነት። ይሄ ያልተመረጠ ካልሆነ ሁሉም ሰው ማለት ስለማይችል ነው። አይ ቀጥ ወይ ሃሌሉያ ማለት ትልቅ ነገር አለ። እግዚአብሔር ይመስገን ማለት ነው። ባይዘወይ እሺ አራቱ የወንጌል ተያያዥነቶች እንደሚመሰካከር እግዚአብሔር ይመስገን አይደለም። እሺ እሱ ሌላ ዲቤት ነው። የነገርከኝን አሁን ሳታቋርጠኝ ልቀጥል። ይሄ የተወለደው ማን እንደሆነ ልንገርህ። ስማ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር። ቆይ የትም አልሄድም። እዚህ ጥቅስ ላይ ሳንጨርስ የትም አልሄድም። አሁን እኔ ነኝ ተረኛ። አዳምጪ በደንብ እሺ። ምን አላት? አንቺ ነበርሽ። እነሆም ትጸንሻለሽ። ጽንስ ምንድን ነው?
ልጅ ማይታወቅ እኮ ጽንስ ነው። ምንም ወሬ እኮ አያስፈልግም እኮ በቃ ጽንስ ነው። ጽንስ ምግብ ነው። በወንድ ፈቃድ ስላልተወለደ እሱን እንዳጣብቅ ከኔ መልስ በወንድ ፈቃድ አይደለም ኢየሱስ ያመጣው። ከየት ነው ምግብ የሚያገኘው? ጽንሱ ከየትም ያገኝ አይመለከተኝም። እኔ እሱ ጋር መወለዱ ጋር ነው ያለሁት። ባዮሎጂ አስተማሪ አይደለሁም ወይም ባዮሎጂካል ጥናት አልወሰድኩም። ወንድምነት 9 ወር ግን እናቱ ወር ውስጥ ተቀምጧል። በቃ በሰውኛ ስርዓት እኮ ነው እግዚአብሔር የመጣው። ምን ሆነህ ነው? እሱን እንዴት የህፃን ጥያቄ ትጠይቀኛለህ? ይወጣ በምን በኩል ነው የወጣው? በምን በኩል ነው የወጣው? ተወለደ የሚለውን ያዝልኝ። እንዴት ነው ይወጣ? ተወለደ የሚለውን ያዝልኝ። በስንት መሽኛ በኩል ነው አይደል የወጣው? እሱ ቤትም ይውጣ አይመለከተኝም። እኔ ከፈለገ ሰርጀሪም ሆኖ ይምጣ ብቻ ተወለደ የሚለውን ያዝልኝ። አዎ የተወለደው አምላክ ነው በስንት መሽኛ በኩል የወጣው? ምን ነው አንተ እንደዚህ ታች በጣም ወርደ እየቆሻሻ ንግግር ለመናገር ፈለክ? እኔ ባር ሌዲ ስላልሆንኩ አላቆም። ለዚህ መልስ እንዳትጠይቀኝ። ጥያቄ ነው እየጠየኩሽ ያለሁት። አምላክ ነው በስንት መሽኛ በኩል? እኔ ጥያቄ እንድትጠይቀኝ አይደለም አይፈለኩት። ከማርያም አምላኳንም ጌታዋንም እንደወለደች ልጇንም ማስረገጥ ስለፈለኩ ነው። ጥቅሱን ለመሸሽ በጣም ሩቃት የምትሄደው። ይሄ ጻሊ ጥያቄ ነው ባይዘው። ትክክለኛ ዲቤት ብትገባ ይሄንን አትልም። የጻል ልጅ አይደለም እናቴ። በጣም ገና ዮሐንስ 1 ላይ ሄጄ ገና ቁም ስቅለሽ ነው ማበላሽ። አሁን እዚህ ጋር አረ ቃሉን ሆኖ እንዴት ቁም ስቅላለህ? አንተ ራሱ ያለ መንፈስ ቅዱስ እያነበብክ ወይችን ካነበብክና ከያዝ እኔ ጋር ሆኖ እንዴት ቁም ስቅሌ ነው ባላለሁ? በእናትህ ተረጋጊ አንዴ። ይሁን ተረጋጊ አንዴ። የመረጋጋት ያለው ምን አይደለም እርግጥ ማውራት። እሺ ቀጥል። ይበዛልሽ በጸጋዬ የምትኖሪ አንዴ ተረጋጊ። እሺ አሜን። yes እሱን እቀበላለሁ። ተረጋጊ። ጸጋ እግዚአብሔር ጸጋ በደንብ የበዛልኝ ሴት ነኝ አውቃለሁ። ኢየሱስ ስለነገርከኝ አንዴ ቆይ ተረጋጊ። እሺ አይ ስራ ላይ ነኝ በጣም ቸኩያለሁ። ባይዘው ቶሎ ብዬ ልወጣ ፈልጌ ነው። አቅምሽን አውቀሽ መቀመጥ ነው። ቆይ አንዴ ተረጋጊና አዳም እንደ አቅሜን ማውቅ እኮ ነው ማነብል። እሺ ቆይ ተረጋጊ። ይሄንን ጥቅስ ስላልጠቀሱልህ ወንድሞችን ስታደናግራቸው እየሰማሁ ነው። የጌታ ሰው አንዴ አቤት እሺ አንተ የልዑል ባሪያ ስለማልልህ አም ሶሪ የልዑል ባሪያ እንድልህ መምጣት አለብህ። ስለዚህ የልዑል ባሪያ አይደለህም። አቤት አንዴ እንደማ ኢየሱስ ሲወለድ ሸት በመሽኛ በኩል ነው አይደል የወጣው? እኔ አላውቅም። እሱን አላዋለድኩም። ያን ያልነበር ያው አይዋጥላችሁም። እሺ ቀጥይ። እንደማይዋጥልሽ በደንብ እያልሽ በቃ ተወለደ የሚለው ያገልኝ። ሁለተኛ ቆይ አንዴ ሁለተኛ እንደማይዋጥላቸው አምላክ እንዲህ ሊሆን እንደማይችል ስለሚያውቁ ነው። እሺ እንዲህ ማይዋጥላ አሁን ልቀጥል። እሺ ሁለተኛ ተገሮቹ ሲሄዱ ወልዶ በረት ውስጥ ተወልዶ እኮ ነው ያገኙት። መጽሐፍ ቅዱስ ነው በረት ይሻላል። አይናችንን ጨፍነን በረት ይሻላል። አንድ የምናምነን እኛ ማለት ወንድምነት ተረጋጊ። ጸጋው ይበዛል። አይ አይዋጥላችሁ አትበለና። ኢየሱስ ስለኛ ያለፈበትን በሙሉ ውጠን ጨርሰን ነው ያለነው እዚህ ጋር። በጸጋው የምትኖር አንዴ ወንድ ልጅ ነው አይደል? ተመልኪ ጸጋ ነው። ቴንክ ዩ በጣም ስላልከናለሁ። እሺ አንዴ ተረጋጊ። እሺ አንዴ ተረጋጊ። ለምን እንደተረጋጋ ሰው ነው። ወንድ ልጅ ትወልዳለች። ወንድ ልጅ በጣም እንትን ይደብራል። አንዴ እባክሽ ወንድ ከሴት የሚለየው በምንድን ነው? አላውቅም እኔ እንጃ። አታውቂማ? ተማሩትን ጠይቃቸው። ባዮሎጂ ኢየሱስ ሊገርዙት 8ኛው ቀን ሲያስ ኢየሱስ ሊገርዙት 8 ቀን ሲቀረው አለ ይሞላው ምን ሆነ ነበር የተገረዘው? ተለፈቱ ነው። እኔ ራስቲ ሄደስ የባህል ሐኪም ጋር እንጠይቃለን። በጣም ጥሩ ጀራቶሽ። አሁን ያንን ተመልኪዋለሽ ወይስ አታመልኪው? አለዘላ ዓለም እኔ አይደለሁም ዘር ትውልድ ያመልከዋል። እድል ነው። ጾታውን ተመልኪዋለሽ? እግዚአብሔር በሴት ተጠርቶ አያውቅም። በዘመን ያላቆም እግዚአብሔር አምላኬ ያለ የነበረ የሚኖር ነው። ተመልኪዋለሽ ወይ? ሸለፈቱ ይመለካል ወይ? ጸጋው የጌታ ሰው አሜን። ቴንክ ዩ ስለመሰከርክልኝ አመሰግናለሁ። ደስ ትላለህ። ጾታውን ተመልኪዋለሽ ወይስ አታመልኪው? እኔ እንደ ጾታም ያልተባልኩም ከድንግል የተወለደ የእግዚአብሔር ልጅ በትንሿ ማርያም ውስጥ የተቀመጠ ትልቅ እግዚአብሔር ብቻ ነው የማውቀው። ለኛ ደማስስ እሱ ወንድ ልጅ ነው። እሱ አንቺ ነሽ የምትቆይ። ተረጋጊ። አስጨርሰኛ
ታሪክ አታውሪ። እኔ ጠይቀው ጥያቄ ጠይቅ። እውነታው ነው የምነግርህ። ኖ እዚህ ጋር ማትሽሽ እውነታው እዚህ ጋር ነው ቁልፍ ያለው። ትልቁ እግዚአብሔር ስማ ይኸውልህ የኔ ውድ ትልቁ እግዚአብሔር በእኛ አቅም ስለማንችለው በትንሿ ጸጋዬ በዛለሽ። ቆይ ሚውት አታርጋት አህመድ፣ ሚውት እኔ ቤት አታርጉሽ፣ አታርጓት፣ ራሷ ታስተካክላለች። ጸጋዬ በዛለሽ ሚውትሽን አንሺ፣ አንሺ ሚውትሽን፣ ሚውት አንሺ። ጸጋዬ እዚህ ብዛለህ ላንተ። እሺ ይሄንን ወንዱን ልጅ ስታመልኪ ሸለፈቱን ለብቻ አውጥተሽ የምታመልኪ ወይስ አንድ ላይ ታመልኪያለሽ? ሸለፈቱን ለአንተ የሚመች መልስ የለኝም። እንደነገርኩህ የሚመች መልስ በፍጹም አልሰጥህም። እኔ የማውቀው አንድ ነገር ነው። ወንድ ልጅ ማምለክ ሲባል እሺ ካልከበደሽ አመልከዋለሁ ወይ? ኖ ዘር ትውልዴ እኔ ብቻ ሳልሆን ዘር ትውልዴ ጌታ ኢየሱስን ያመልከዋል። በቃ እናመልከዋለን። እየነገርኩህ እኮ ነው። ማፍርበት ኢየሱስ የለኝም። አደባባይ የምገልጠው ኢየሱስ ይልቁንም እርቃኑን መስቀል ላይ የተሰቀለልኝ ኢየሱስ እንኳን ላንተ እዚህ ጋር ላፍርበት አይደለም። እሱ ቀራንዮ ኮረብታ ላይ እርቃኑን የተንጠለጠለልኝ። ስለዚህ አላፍርበትም። እሺ ሸለፈቱን ታመልኪዋለሽ አንድ ላይ። ይሄንን በይና ወደ ዮሐንስ 1:1 እንሄዳለን። ያንተ የሚመች መልስ የለኝም እንደነገርኩህ ነው። እሺ በቃ ያው ያጀማ ልባርዱ እኔ ማቀው ኢየሱስ ወንድ እንደሆነ ነው። እሱ ወንድ ነው ከማርያም እንደተወለደ ነው ማቀው። ቢገርዙት 8 ቀን የቀረው ኢየሱስ ነበር። 8 ቀን የፈለገ ቀን ይቀር መጽሐፍ የሚለኝን እሱን አምናለሁ። በቃ ሉቃስ 1:7 በደንብ አውቀዋለሁ። ማን ነው ያ ሊገረዝ የነበረው? ያ ሊገረዝ የነበረው ኢየሱስ አየህ፣ ኢየሱስን አመልከዋለሁ። ላንተ ቢመች መልስ ስለሌለኝ እንዳደከም በቃ ችግር የለውም። ጾታ ታመልካለች፣ አሁን ኢየሱስን ኢብሮ አንተ ገና ነህ እንደዚህ አይነት አማንኛ ስትጠቀም የሰማሁት ሰው ለማወናበድ እንዲመች ብለህ ማለት ነው። አንዴ ተረጋጋ። እዚህ ላይ ኢብሮ በዚህ ላይ ኢብሮ እዚህ ፖይንት ላይ ስለፈለኩት ነው። በኋላ ሪቨርስ ከማድረግ ይው ለምን ኢብሮን አታመልኪው? ኢብሮ ቁርጥ ወንድ ልጅ ነው የምትንደምሰው። ለምን ኢብሮ ማታመልኪው? ኢብሮ አምላክሽ እንዳልሆነ ነው የምታረጋግጪ። ማ ይሄ ኢብሮ ፊት ለፊትሽ ያለው ልጅ አምላክሽ እንዳልሆነ ነው የምታረጋግጪ። ይሄኛው ለኔ እንኳን ደሙን ጤነኛ ፍቅር እንኳን አልሰጠኝም። እወድሻለሁ የሚል እንኳን ታይ ምናምን ሲል እንጂ አክብሮት እንኳን ሲሰጠኝ አላየሁትም። ኢየሱስ እኮ ስለኔ ሲል እርቃኑን ነው መስቀል ላይ የተንጠለጠለው። ስለኔ ነው የሞተው። ይሄ እኮ መነሻውንም መድረሻውንም አላውቅም። አሁን ዛሬ ነው ያገኘው። ኢየሱስ ግን በትንቢት የተነገረለት ማርያም የወለደችው በመላክ የመጣ ስለሱ ሳወራ ብዙ ሰዓት ነው መፈጅባችሁ። ስለዚህ ለመልሳችሁ አልመችም። ቴንኪው። ለማንኛውም ግን ማርያም ልጇንም አምላኳንም ወልዳለች። ዋናው ነጥቤ እሱ ነው። ኢየሱስ ደግሞ ለዘላለም ያድናችኋል። እወዳችኋለሁ። እዚህ ላይ ሰዓት የለኝም። ዮሐንስ 1:1 ቀጥላችሁ ዲቤት ያላችሁ ሰዎች ሰዓት ያላችሁ ዮሐንስ 1:1ን አፋጡልኝ። ራሱ ኢየሱስ ማን እንደሆነ ይነግራችኋል። እዚህ ማለት አሁን ኢየሱስ ክርስቶስን ወንድ ልጅ እንደሆነ እንደዚህ ያረጋግጠው የተገረዘውን እናመልካለን የሚሉ አካላት አስቡት። አሁን ዝም ብላችሁ በቃ ፕሮባብሊ እኮ ኢብሮ ቢሰቀል እኮ በቃ አምላካቸው ነው። በቃ አሁን እኮ ኢብሮ አምላክ ደግሞ ሆነ እኮ መሰቀል ነው የሚጠበቅበት አቃላ ለክርስቲያኖች በትክክል። ኧረ በፈጣሪ የአረጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ ይላል ጳውሎስ። እውነቱን ነው። መጠንቀቅ አለባቸው። ራሳቸውን ጠብቁ። እና ይሄኛው ፖይንት ፈልጌ ነበር። እሺ ቀጥሉ። አይ አህመድ እኔ ወላሂ ግራ ነው። አንተ አሁን አልহামዱሊላህ ዛሬና አህመድ ያኔ ወንድ ልጅ ነበር ስታመልክ የነበረው። አላህ እንግዲህ ምሮሃል ወንጀልን ሁሉ ሱብሃንአላህ። አይከብድም በአላህ ሸለፈት ማምለክ፣ ጨጓራ ማምለክ፣ ጉበት ማምለክ፣ ጎድን ማምለክ፣ ስፓይናል ኮርድ ማምለክ፣ አይን፣ አፍንጫ፣ ቅንድብ አውዙ ቢላህ። ያንን ደግሞ በጣም የሚበሰው ደግሞ ማለት ነው now I'm not gonna say that I'm not gonna say that ይሄ ሽንት ቤት ስትሄዱ ምናምን የምትጠቀሙበት ነገር አለ እሱ ይመለካል ማለት እንደው
በጣም ከባድ ነው። እኔ ይቅርታ አድርጉልኝ። እንዴት ናችሁ? ሰላም ነው? ድግዬ እግዚአብሔር ይመስገን። አንቺ ምን ነው ጠፋሽ? አንቺ ስፈልግ ምን አልክ? አንቺ ስፈልግ ነበር በጠዋቱ ሙሉ በማየው እኮ እንደምትፈልገኝ እኮ እርግጠኛ ሆኜ ነው የላኩልክ እኮ ሳስስሽ ባይዘው ማለት ነው። ሀሳብ መስጠት ይቻላል? ሀሳብ አይቻልም። ይቅርታ ሀሳብ በኋላ መጀመሪያ ጥያቄ ነው እኮ ለመግባትም ሀሳብ ማለት ቢሆን ብዬ የምለውም ማለት ነው። ናፍዬ ይኸውልሽ ምን እናደርጋለን መሰለሽ? መጀመሪያ እንጠያየቅና መጨረሻችን እንዲያምር እሱ እኮ ልክ እኮ ነው። አሁን እኮ ልክ ነው እኮ ለመቀጠል ቢሆን ብዬ የማስበው ነገር ልንገርህ። እሺ መጀመሪያ የሆነ ያላገጥክ ማለት አሁን አንተ ላይክ ትክክል ያልሆነው መንገድ ነው እየተናገርክ ያለከው። አሁን አንተ ወደ አንተ ዲን የሚመጣውን ሰው ነው የምትፈልገው፣ ምክንያቱም እውነቱን አንተ አግኝተኸዋል። አሁን የራስህን ወይ ነው የምነግርህ አይደል? ከዛ አሁን ሰው ካለበት እንዴት ይውጣ የሚለውን መርህ ይዘህ ነው እዚህ ጋር የተቀመጥከው ነገር ነው። ከዛ ደግሞ አሁን አንተ እንደዚህ ሲሆን ላይክ ሰውን በፍቅር ይዘህ ነው እንዲያቀልክ የምትፈልገውን ነገር ማስረዳት ያለብህ። ከታች ያሉትም ሰዎች ልክ እንደዛ ማለት ነው እንጂ ለብቻ የምትይዘው ነገር ራስ ወዳድነት ነው አይደለ? ትክክል ነሽ ነው አይደል? አሁን እኔ ለምሳሌ እኔ ወደ ራሴ ላመጣክ ምፈልግ እኔ አሁን ለምሳሌ ልክ ወደ ሐረርጌ ነው ያለሁትና እድገታችን ራሱ ይሄ የእምነት ክፍፍል የዘር ክፍፍል ምናምን የሚባል ነገር የለም። እኔ የት ነው ያለሁት ታውቂያለሽ? እኔ የት እንዳለሁ አየ ቆይ ልንገርህ። አሁን እየጠየቅኩ አይደል? እኔ እንትን እያልኩ ነው። ከዛ ስህተት ያለበት ቦታ ስታረመኝ ይታረማለሁ። እሺ እኔ ራሴ ድሬዳዋ ነው የድሬዳዋ ልጅ። እሺ ኢትስ ኦኬ። እንደውም በጣም እንግባባለን። ምክንያቱም አሁን የሚያስማማን ነገር ይኖራል። ገባክ? ይሄ መጥፎ ነው ይሄ ጥሩ ነው ተብለን እንትን አላልንም። በመከባበር ነው ላይክ ያለ ነው። ከዛ ደግሞ ምን አለ ታውቃለህ? ወደኛ ብዙ የሰለመ ሰው አለ፣ ከሙስሊም ወደ ክርስቲያን የሚገባ ሰው አለ። በምን መሰለ? በፍቅር ነው። ተስማማው ነው። አንተ የምትጠላው ወተት እጭ ብዬ ከምነግርክ የሚጣፍጥ ወተት ነው ቅመሰው ብልክ በፍቅር እንትን ትላለህ። መጀመሪያ ከስር ያሉት ሰዎች ትክክል አለም እያደረጉ ያሉት እንደዚህ አይደለም። ሰውን ወደ ራስ አትራክት ማድረግ የምትችለው ኦር ደግሞ እንዲገባው እንዲረዳ ከምታደርገው በዚህ ወይ አይደለም። ተቀብለናል። ይቅርታ ተቀብለናል። ሲቀጥል እና አሁን የስ እኔ ስለ ራሴ ምንም ስለማላቅ እስኪ ስለ እናንተ ሙሸበክ ላኪልኝ ደስ ይላል። ስለ እናንተ አስረዳኝ። እኔ አምላክ እንደዚህ ነው ነይ ወደዚህ ይሄ ነገር ከእናንተ ይሻላል ይሄ እንደዚህ ነው ብለክ እስኪ ያን ወይ አስረዳኝ። እሺ መጀመሪያ ግን አንድ ጥያቄ አዳምጥ አድርጌ ማለት ነው። አዳምጥ አንድ ይቅርታሽ አለኛ። እሺ ላዳምጥ ሚውት ላድርግና ላዳምጥ ንገረኝ። ከማዳመጥሽ በፊት እሺ እኔ በጸባይ ነው ሰውን ማለት ግን አዋቂ ነኝ የሚል ሰው ሲመጣ ነው እንደዛ አይነት ምን አደርጋለሁ? ተቀበል። እኔ አሁን እኮ ከአጉል አዋቂ ልንጠባረርብህ የምችላለሁ እኮ ግን ግዴታ ነው እዚህ ጋር ከፍተህ እስከተቀመጥክ ድረስ ምንም የሚሆነውን ሰው መቻል ግዴታ ነው። ምክንያቱም የራስህ ዓላማ አለክ አይደል? ብዙ አይነት ሰው ሊመጣ እኮ ይችላል። ና አንዴ ትክክል ነሽ። አንቺ ቲክቶክ ምናልባት ማታውቂው እና ፖለቲክስ የሚባል ነገር ነው ሊሰሩት እና አውቃለሁ። አይ ነው። እሺ አሁን እናርግና ምን እናርጋለን መሰለሽ? እኔ ተቀብያለሁ ሁሉ ነገርሽን ተስማማ። እሺ አሁን ግን አንድ ጥያቄ ጠይቀሽና ከዛ እስልምናን ሙሉ በሙሉ አሰማሽ። እሺ አምላክ ፍጡር ነው ብለሽ ታምኛለሽ ነው? ያው ነው ጎሬ ሌላ ፖይንት ለምን ትመጣለህ? እኔ እኮ ነገርኩህ። እኔ አሁን ይኸውልህ እኔን አዳምጠኝ ነው። ሰውን ብሎክ ለማድረግ አትቸኩላ። የክርክር አናድርገው መረዳዳት እንዲሆን ማለት ነው። ይኸውልህ ቆይ ተረጋጋ። ተይው አትበል። ለምን ቀድመህ ትሸነፋለህ? ሀይ ይኸውልህ እኔ እናንተ አሁን የምናደርገው እኮ ተስማማን እኮ። ይኸውልህ እኔ ምንም አላቅም። እኔ ምንም እምነት እንደሌለኝ ሰው አስበኝና እስኪ አንተ እስልምናን ስበከኝ ለኔ። እሺ ለሰብ አንተ ነህ እኮ ቤት ከፍተህ የተቀመጥከው አዳምጪሽ በቃ ቆያ ብሎክ አታርገኛ። ይኸውልህ አሁን እኮ ሁለታችንም መደማመጥ የማንችል ሰው ነን። ለምን መሰለህ? አንድ ኤሪያ ላይ ስላለ መደማመጥ አንችልም። ለዛ እየተግባባን እናንተ አሁን የምፈልገው ካንተ እኔ ምንም አላቅም። ይኸውልህ ቆይ አዳምጠኛ። እኔ ምንም አላቅም። ገባክ? አሁን አንተ እስኪ ስበክና ወደ ራስህ ሃይማኖት አምጣኝ። እኔ ዝም ብዬ ላዳምጥ። እስልምና ንገረኝ አንተ። እሺ ከዛ ሁለታችንም ወደ ጥያቄ እንገባለን። አንተም ትጠይቀኛለህ እኔም እጠይቅሃለሁ። በዚህ እንስማማለን። ሀዬ ቀጥልሽ።
እሺ ባጭሩ እኔ ልጨርስ አንድ ቃል ተናግሬ ነው የምጨርሰው። አላህ በሱረቱል ኢኽላስ ምዕራፍ 112 ቁጥር ከ1 ጀምሮ እንዲህ ይላል ቁል በል ሁወላሁ አሐድ አላህ እሱ አንድ ነው ሁለተኛ የሌለው ሶስተኛ የሌለው አላሁ ሰመድ አላህ የሁሉ መጠጊያ ነው የሁሉም የኢየሱስም የነቢያት ሁሉ በኢየሱስ ነብይነት እናምናለን ለም የሊድ አልተወለደም ያኔ ማለት ነው ወለም ይውለድ እንዲሁም አልወለደም አልተወለደም ወለም የኩን ለሁ ኩፉወን አሐድ እሱን የሚመስል አምሳያም ቢጤም የለውም አለቅ እስልምና እዚህ ጋር ያልቃል ማለት ነው ስለዚህ የመጀመሪያው ነገር እስልምና ይሄ ነው አንድ አምላክን በብቸኝነት የማምለክ ስርዓት ነው እስልምና ላይ ነው አንድ አምላክን በብቸኝነት የማምለክ ከሱ ጋር ባላንጣን አለማድረግ ሰውም ይሁን እንስሳም ይሁን ግመልም ይሁን ከእንስሳ ድንጋይም ይሁን ገውዛንም የትኛውንም አይነት ነገር ከአምላክ ጋር ሳናጋራ ብቻውን አላህን የፈጠረንን አምላካችንን ብቻ እናመልካለን ስናመልክ ደግሞ ምን እናደርጋለን አንዱን አምላክ ምን አለ አላህ ኢነ ሰላቲ ቁል ኢነ ሰላቲ በል ሰላቴም ስግደቴም ወኑሱኪ እርዴም ማለትም እርዴ ሲባል በአረፋ ዕለት ልታርጂ ማረድም ሊሆን ይችላል በኢድ ዕለት የምታርጁም የትኛውም ኑሱክ የተባለ ነገር ሁሉ ወመህያየ ህይወቴም ወመማቲ ሞቴም ለማን ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል በቃ ይሄ ነው እስልምና የሚያስተምረው ስለዚህ በዚህ ጉዳይ ነው እኛ በቃ ይሄ ነው በቃ አንድ አምላክ አለ ሁሉ ነገራችንን ለሱ ምን እናደርጋለን እጅ እንሰጣለን እስልምና ማለት በራሱ አልስቲስላሙ ሊላህ ለአላህ እጅ መስጠት ነው ሙሉ በሙሉ ማለት ነው በቃ አምልኮ አላህ በጌትነቱ ብቸኛ መሆኑን በአስተናባሪነቱ ጌትነቱ ሲባል ማለት አስተናባሪነቱ በመጋቢነቱ በንግስናው በእነዚህ ሁሉ ብቸኛ ነው በቃ ሁለተኛ በተመላኪነቱ ብቸኛ ነው ተመላኪነቱ በቃ አምላክ በመሆኑ ብቸኛ ነው የአምልኮ ዘርፍን በአጠቃላይ ልመናንም ይሁን የትኛውንም አይነት ነገር ለሱ ብቻና ብቻ ነው የምናደርገው ስምና ባህሪያቶችም የራሱ ባህሪ ነው ብለን እናዘድቃለን ማለት ነው ስለዚህ ከባህሪያቶቹ መካከል አንደኛው ደግሞ አምላክ ሰው አይደለም የሚል አምላክ ሰው አይደለም አምላክ ነው ራሱ አምላክ አይተኛም ይሄ ባህሪው አይደለም አምላክ ሰው መሆን በራሱ ለሱ የተገባው አይደለም አላህ ምን አለ ላ ينبغي ምንድነው ለአርራህማን ልጅ መያዝ የተገባው አይደለም ማለት ልጅ ጭራሽ ለሱ ልጅ መያዝ የተገባው አይደለም በቃ ስለዚህ ባህሪያቶቹ ይሄንና ይሄን የመሳሰሉ ናቸው ማለት አሁን ስመጣ ወደዚህ ይሄ አንዱ አምላክ የላካቸው ነቢያት አሉ በእነሱ ነቢያት ሁሉ እናምናለን በአዳም ነብይነት በኖህ ነብይነት በአብርሃም ነብይነት እንደገና ደግሞ በአብርሃም ልጆች በእስማኤልና በይስሐቅ ነብይነት በያዕቆብ ወይ ደግሞ በእስራኤል ነብይነት እናምናለን በነ ዮሴፍ ነብይነት እናምናለን በሙሴ ነብይነት እናምናለን በነ ዳውድ ነብይነት ወይ በዳዊት ነብይነት እናምናለን በኢየሱስ ነብይነት እናምናለን በነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም በሁሉም ላይ አላህ ሰላም ይሁንና በእነዚህ ሁሉ ነቢያት ከአላህ መምጣታቸውን እናምናለን ይሄው አንዱ አምላክ ደግሞ ለነዚህ ነቢያት መጽሐፍ መስጠቱንም እናምናለን ለዳውድ ዘቡርን ወይ ደግሞ መዝሙር የተባለ መጽሐፍ እናንተ እንደምትሉት ይሄ መጽሐፍ መስጠቱን እናምናለን ያ መጽሐፍ ግን ከአላህ የሆነ እንጂ ሰዎች ከጊዜ በኋላ የጻፉት አይደለም ለሙሴ የተሰጠው መጽሐፍ አለ ተውራት ይባላል ወይ ደግሞ የህግ መጽሐፍ እናንተ የምትሉት ቶራ የሚባለው መጽሐፍ አለ ለኢየሱስ ወንጌል ተሰጥቶታል በዛ ወንጌል ከአምላክ የሆነ እንጂ የነ ዮሐንስ የነ ማቴዎስ ምናምን ወንጌል ብለን አናምንም እንዲሁም ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠው የመጨረሻው ሪቪሌሽን የአምላካችን የአላህ ቁርአን ይሄ ነው ማለት ነው በዚህ እናምናለን ስለዚህ እስልምና በነቢያት ማመኑ ግልጽ ነው በመጽሐፍት ማመኑ ግልጽ ነው እንዲሁም ደግሞ መላእክት መኖራቸውን እናምናለን እነ ገብርኤል እነ ሚካኤል የመሳሰሉት ከአላህ የተላኩ የአላህ መልእክተኞች ናቸው ነው የምንለው ተግባባ እንዲሁም በጣም ብዙ ነገሮች አሉ ጀነት ጀሃነም መኖሩንም እናምናለን የኛ እስልምና እምነታችን እንደ አጠቃላይ ከብዙ በጥቂቱ ይመስላል ሌሎችም ሰዎች ስላሉ
ለነሱም ጊዜ መስጠት ስላለብን ናፍ ይሄን ይመስላል እስልምና። አይሽ ሁሉንም አዳምጫለሁ ማለት ነው። አሁን አንተ ያልከውን ሁላ አዮ ሃይ እኔ ብሎ ሀግቼ እንትን ላይክ ሳይለንት አርግቼ አዳመጥኩክ ታዳምጠኛለህ። ጥያቄ ሲኖርክ ራሱ ጨረስኩ ስልክ አሁን እንደኔ ነው የምታዳምጠኝ። አሁን አንተ ያልከውን እንዳለኝ እኔ መስማማበት ነው። ለምሳሌ አንተ ምናልባት ጥያቄ የሚኖርህ የራስህን ሐሳብ ነው። እዚህ ጋር ለምን እንደዚህ ሆነ የሚል ነው። በአንድ አምላክ ነው ማምነው እኔ። ምናልባት ወደ ኦርቶዶክስ ጋር ስትሄድ መልአክ ምናምን እየተባለ ይመለካል። እሱን አያገባኝም። ስለ ራሴ ነው ማውራት እንፈልገው። አንተ እንዳልከው እኔም በአንድ አምላክ ነው ማምነው። የሙሴ የህግጋት መጽሐፍ ይጣው መላእክቶች አሉ። አዎ ግን ፕሮሰሳቸው ሌላ ነው። አሁን ከዛ መላእክቶች አንቺ ለምን ይጠቅሙሻል ብትለኝ ይሰማል ማውራው ነገር? አዎ ለምን ይጠቅሙሻል ብትለኝ እሱ ጋር ነው ዲፈረንስ ሊያመጣብኝ የሚችለው እንጂ አሁን አንተ ያልከው ሁላ እኔን ያስማማኛል ነው። እንደዛ ነው። ከዛው ጋር አዳምጠኛ የሰው አቴንሽን አትስረቅ ጭንቅላት እየነቀነቅ ከዛ ማለት ነው። አሁን ፖይንቱ እዚህ ጋር ምንድነው? አምላክ ሰው አይደለም አልክ። የጤና እንትን ነኝ። እሺ የጤና ባለሙያ ነኝ። ተወው ጤና አንድ ሰው ለመባል ይሄን ጥያቄ መልስልኝ። አንድ ሰው ለመባል ምንድነው የሚያስፈልገው? ኦር ደግሞ አንድ ሰው ሆኖ ለመፈጠር ምን ያስፈልገዋል? ጥያቄ ብቻ። ሰው ሆኖ ለመፈጠር አንተ አሁን ለምሳሌ ልጅ አለህ? አዎ ልጅ ለማግኘት ፕሮሰስ ምናምን ሳይሆን ልጅ ለማግኘት የሄድከው ሂደት አለ አይደለ? ስለዚህ ልጅህን ለማግኘት ያንተ ዘር ያስፈልጋል። የወንድ ዘር ማለት ነው። እሺ ልመልስልሽ ይሄን መልስ። እሺ መልስልኝ። ማን ነው ግዴታ ያለው? ለመገኘት ማን ነው ግዴታ ነው ያለው? በዚህ መልኩ መገኘት ምን አልከኝ? ማን ነው በዚህ መልኩ መገኘት ብቻ ነው ያለው? ግዴታ ነው ያለው ማለት አየ ማለት በወንድ ዘር መሆኑን አታምንም ልጅ ማለት እና አዎ ግዴታ ነው። ይሄ ተፈጥሮ ግዴታ ነው። ትክክል ልመጣለሽ። ቆያ ሐሳብ ላይ እንዳገባ አየ በዚህ ብቻ ከተስማማክ ነው አይደለም የሚለውን ጥያቄ እኮ ነው። ተራህን ጨርሰሃል ኦሬዲ። ተሳስተ ትክክል አይደለም። እሺ ቀጥይ። ማለት ሰው ለመሆን የወንድ ዘር አያስፈልገውም? ዛህራ ማውራት ፈልጋለች። እስቲ አንዴ ቆይ ዛህራ አውሪሽ። እኔም ብሎ ካርግተው ነው እንዴ ካደ የምታወራው? አይ አይደለም መልእክት ነው። ቆይ እንዴ አይደለም እኔ እስኪጨርስ መጠበቅ አለባት። ቆይ አንዴ መልእክት ነው ዋና ከናንተው ጋር ነው ዲሳማ መልእክት ነው። እሺ ይቅርታ ቁጭ ብዬ ሳዳምጥህ ነበረ። እኔ ሐሳቤን እስኪጨርስ መጠበቅ አለባት። ለምን ታወራለች? አንድ ደቂቃ ራሱ ለዚህ ነው እንዴ መነጋገር የሚሆነው? ክርክር ልታረገው እኮ ነው አንተ። አንድ ደቂቃ ራሱ አልፈጅም። አንድ ሰከንድ ታገሽ ያ ረማ ይፈቀጅልኝ። እዚህ ያላችሁ 775 ሰዎች ጀዛኩሙላህ ኸይሩላችሁም እና አንድ መምህራችን በጣም ታሟል እና ሁላችሁም ዱዓ እንድታደርጉለት ፈልጌ ነው። እሺ ሁላችሁም እዚህ ያላችሁ ዛሬ ምርጡ ቀን ነው። ጾም ላይ ያላችሁም ሰላታችሁን ስትሰግዱ ምናምን በደንብ ዱዓ አድርጉለት። ባረከላሁ ፊኩም እንዳትረሱ ተናግሬያለሁ። እሺ በጣም ነው የጨነቀኝ ራሱ። አላህ ያርገው። ማን ነው ግን? ሰላም አለይኩም ደህና ሁኑ። ወአለይኩም ሰላም። እሺ ቀጥይ ናፊ። ቀጥይ። አሁን ይሄ ራሱ አይደረግም ባይዘው አሁን ያረጋችሁት ነገር ሰርታን ጠይቃለሁ። እሺ ቀጥይ። እሺ ያቆምኩት እንደዛ ላይ ነው አይደለ? አንድ ሰው ለመሆን ባዮሎጂካሊ ግዴታ ነው። በፈለክበት መንገድ ብትሄድ ማለት ነው የወንድ ዘር ያስፈልጋል። እዚህ ጋር ደግሞ ሰው ነው ለምትለው ማርያም ግንኙነት አድርጋ ነበር ኢየሱስ ክርስቶስ የተፈጠረው? ይሄ እንደ ጥያቄ ያዝልኝ፣ በኋላ ታብራራልኛለህ። እሺ እዚህ ጋር ተስማምተሃል። አንድ ሰው ለመወለድ የወንድ ዘር ያስፈልጋል አያስፈልግም? ኧረ በእግዚአብሔር አትገግማ ማለት መግባባት የምንችልበት ጥያቄ ላይ አትገግም። መስማት ከፈለግሽ ላስረዳሽ። አይ ካልሽ ደግሞ ቀጥይ። አባት የለህም አንተ? እናትዬ ምን ሆና ነው እቺ ልጅ? ቀጥይ። መቀጠል ከፈለግሽ ያለዛ ላስረዳሽ። እሺ ይሄን ጥያቄ ትይዝልኛለህ። ሁለተኛ አሁን አንተ ስታነበው የነበረው ማለት አሁን ስትናገር የነበረው ንግግር ከመጽሐፍ ላይ ነው ያነበብከው አይደል? ይሄ አሁን እምነት ነው የተጻፈውን ያመንከው።
ይሄን አሁን አንተ ያልከውን ነገር አንተ ያመንከውን እኔን ካላሳመነኝ ለኔ ግዴታ ይሆናል? በግዴታ ማመን የሚባል ነገር ምንም ሲጀምር ለመሰለቅ እምነት ማለት በሌለ ነገር ላይ ማመን ማለት ነው አይደል? አሁን የለሽ በጣም ጡጦ ነው የቀረኝ እንክብካቤ ማለት ነው። ዝም ብዬ ተቀደም የቀረኝ ጡጦ ብቻ ነው። በጣም ተንከባከብኩሽ ቀርሽኝ ሐሳብሽ ከዛ ላይ ነው። እሺ እኮ ያዝልኝ ሐሳቤን አንተ ተጽፎ ያለውን አንብበክ የተረዳው እምነት ማለት በሌለ ነገር ማመን ነው። የሌለውን ያላየውን ያልነካከውን ነገር አምነ መቀበል ማለት ነው። ሰው ለሚለው ፖይንት ደግሞ የሰው ልጅ ግዴታ ሰው ለመሆን የወንድ ዘሩ ላይ መቀላቀል አለበት፣ ፈርቲላይዝ መሆን አለበት በሌላ አማርኛ ማለት ነው። ሌላው ደግሞ አንድ የማያስማማኝ ፓርት አንተ ካነሳከው ፓርት ማለት ነው ስጋ አሁን ምለውን ለዛ ነው ታውቃለህ። ይሄ እምነት ነው ብያልኩክ ለዛ ነው። ስጋ ለብሶ ወደ ምድር ልጁን ላከ ወደ ምድር ይላል። ኃጢአቶቹን ልጁን ላከ ነው ገባ። አሁን በስላሴ በመንፈስ አንድ በአካል ሶስት በመንፈስ አንድነት አታምንም አንተ። ምክንያቱም ያን ለማመን ክርስቲያን መሆን ይጠበቅብሃል። አሁን ያንተ ያልከውን ለማመን ደግሞ እኔ ሙስሊም መሆን ሊጠበቅብኝ ነው ማለት ነው። በአካል አንድ በሶስትነት በመንፈስ አንድነት የሚያምን ሰው ነው ከእግዚአብሔር ልጅ መላኩን የሚያምነው። ሲቀጥል ደግሞ ልጅ ሆኖ ሲመጣ ወደ ምድር ስጋ ለብሶ መጣ እንጂ ሰው ሆኖ አይደለም የመጣው። አዘ ፖይንት መጨረሻ ላይ ላይክ እንደ ሰው ነበረ ኦር እንደ ማርያም ነበር የሚሆነው ማለት ነው። ማርያም ሰው ስለነበረች ነው ሞታ ይቀረችው። ሞቶ መቅረቱን ማታምን ከሆነ አታምን በመጽሐፍ ቅዱስ ካላመንክ ማለት ነው። ሲቀጥል እሱ የሚያደርገውን አሁን ለምሳሌ በሸሪያ እናንተ 7 ምናምን ማግባት ይፈቀዳል? ለምን ነው ማጨረሽው? ፖይንት ላይ ለምን ነው ማቆሚው? እኮ ነገርኩህ። የትኛው ፖይንት ላይ ልቆምልክ? በቃ እሺ አንዱ ላይ እንጨርስና ከዛ በኋላ እንቀጥላለን እኮ አንዱ ላይ የትኛው አላስማማክ? እንዳንደራረቅ ምን እናደርጋለን መሰለሽ? አምላክ የመጀመሪያ ያልሽው ነገር አለ የሰው ልጅ ከስንት ነገር ማስገኘት ይችላል። እቺ አሁን ባዮሎጂ ነው የምትለው። ስለአንቺ ባዮሎጂ ሳይሆን ስለአንቺ ሕክምና ሳይሆን አምላክ የሰው ልጅ ከስንት አይነት መንገድ ፈጠረ? ከስንት አይነት መንገድ ፈጠረ? አዳምን ከሴትና ከወንድ ነው የፈጠረው። ከጭቃ ነው የሰራው እኮ። ከሴትና ከወንድ ነው ግዴታ ነው? ከሴትና ከወንድ ነው? አዳምን ከጭቃ ነው የሰራው እኮ። ከሴትና ከወንድ መሆን ግዴታ ነው ወይ? አይደለም። እሺ ግን ደግሞ ሰው እኛም ማብዛት ሲፈልግ እኮ ሄዋንን ነው ከሱ ጎድን የሰራት አይደለ? ሄዋን መሰራት አይጠበቅባትም ነበር ማለት ነው። እሷን ስለምንድን ነው ሴት ሁኚ ብሏት ብሎ ያላስኮናት ነው? ለምንድን ነው ሄዋንንስ ከወንድ ጋር በግንኙነት ያልፈጠራት? ሴት ጋር አዳምና ሄዋን ካሉ ነው እኮ እኛ መፈጠር የምንችለው የሚለው ምንድነው? ከጎድኑ አጥንት ሄዋንን ሰራት ነው የሚለው። አምላክ አይችልም ማድረግ አይችልም። አምላክ አይችልም ማድረግ አይችልም። እንዴት ነው የማይችለው? ሰማይና ምድር የፈጠረ እኮ እግዚአብሔር ነው። አሁን ማድረግ አይችልም ወይ ሳይሆን እሺ ለምን ሄዋን ከእሱ አጥንት ተፈጠረች? ኦር ደግሞ ሄዋንና አዳም ተብሎ ለምን ተፈጠረ? እሺ ናፍ በጣም እየተግባባናል። ምን እናደርጋለን? ለምንድን ነው እየተግባባን ነው እንጂ አንተ ማሳብን ሼር ያደረክ ነው እኔም እያደረኩኝ ነው። አጠር እናድርግና ማለት ነው አጠር ነው። ኢየሱስ ከሴት ብቻ ነው የተወለደው፣ ችግር የለብኝም በቃ። ከሴት ግን ስጋ ነስቷል አልነሳም? ከመንፈስ ቅዱስ ነው የነሳው። ስጋን ከመንፈስ ቅዱስ ነው የነሳው? ስጋንማ ከማርያም ነው የነሳው። ያ የነሳው ስጋ ፍጡር ነው ፈጣሪ? የወንድ ዘር ግን የለበትም ኢየሱስ። እናቴ ያ የነሳው ስጋ ፍጡር ነው ፈጣሪ ነው? ፈጣሪ ነው፣ ፍጡር አይደለም። ማርያም ፍጡር ነች? አንድያ ልጁን ላከ ነው የሚለው እኮ። ማርያም ፍጡር ነች? ማርያም ፈጣሪ ነች? ማርያም ፍጡር ናት፣ ስጋ ናት ማርያም። የማርያም ስጋ ፍጡር ነው ፈጣሪ ነው? የማርያም ስጋ ፍጡር ነው ፈጣሪ ነው? የማርያም ስጋ ፍጡር ነው ፈጣሪ ነው? ተፈጣሪ ነው እንጂ ስጋው እንዴት ነው ፈጣሪ ነው? ኢየሱስ የነሳው የማርያምን ስጋ ኢየሱስ የነሳው የማርያምን ስጋ ኢየሱስ የነሳው የማርያምን ፍጡር ስጋ ነው። አረ ባይዘይ ማለት ነው እንዲህ ድርቅና የደረቀ ጥያቄ ይኸውልህ መሰለክ ኖ ይኸውልህ ከስጋ አላስኬደሽ። አሁን እንዲህ ስትሆኝ ነው ማላስኬደሽ። ይሄንን ነው ማላስኬደው ነው። አሁን እንደዚህ አላስኬደው።
እሺ የነሳው የፍጡር ስጋ ነው ወይስ የፈጣሪ ስጋ ነው? ባይዘው አንድ ነገር ልንገርክ ይኸውልህ አንተ የምትጠይቀው መልስልህ እኮ ነው ማዳመጥ አለብህ ኧረ በእናትህ ኖ እንደዚህ አትገግም አንተ የምትጠይቀውን ጥያቄ ልመልስልህ አዳምጠኝ ነኝ እንደ ሰው ብሎክ እያደረክ ነው እንዴ ጥያቄ የምትጠይቀው ብሎክ አላረኩም ረጅም ሰዓት አዳምጬሻለሁ ጥያቄ ነው እንጂ አንተ የጠየቀውን ልመልስልህ ጥያቄ መልሽ እንዴ አሁን እኮ አንተ ወደ ከእምነት እኮ አስወጥተህ እኮ ወደ ባዮሎጂ ልታስገባኝ እኮ ነው እንዴ እሺ የነሳው ስጋ የፍጡር ስጋ ነው የፈጣሪ ስጋ ነው የፍጡሩን ስጋ ነው የነሳው የማርያምን ስጋ ስለዚህ የኢየሱስ ሰውነት ፍጡር ነው ፈጣሪ ነው የኢየሱስ ሰውነት ያ የተነሳው ከማርያም የተነሳው የሰውነት ስጋ ፍጡር ነው ፈጣሪ ነው አንተ እንጨት ትፈጃለህ ይኸውልህ ለምን እንደሆነ ታውቃለህ የሆነ መስቀለኛ ጥያቄ ሰውን ለማደናገር ለምን ትጠይቃለህ ልትረዳኝ እንኳን ተረዳኝ ቅድም እኮ ቁጭ ብዬ ስለ እስልምና ንገረኝ ብዬ እኮ አዳመጥኩ እኮ እኔ በደንብ አዳመጥኩሽ አንቺ ስታወሪ ስለዚህ የኔ አዳምጣ ምንድነው ለምን ታወለባብናል እንደዚህ ያለን ባይዘው ለምን መሰለክ እኔ አሁንም አልኩ አንተ በትክክል ስታስረዳኝ ስትችል ነው እኔ ስለ አንተ ፍላጎት የሚኖረኝ ይሄ ቦታ ትክክል አይደለም ብዬ ወደ አንተ ሙቭ ላደርግ የምችለው ገባክ ትክክል ነሽ በትክክል ግን አሁን ደግሞ ምን ይባላል ስለዚህ እንደዚህ አይደለም አካዲያ የውይይት አካሄድ ክሮስ ኤግዛሚኔሽን የሚባል ነገር አለ ክሮስ ኤግዛሚኔሽን እኮ ብሎክ እያደረግክ አይደለም እያዳመጥከኝ እኮ ነው እኮ እያዳመጥኩ ክሮስ ኤግዛሚኔሽን ብሎክ የምታደርገኝ ካዲያ ከተጠየቅሽው ጥያቄ ውጪ እኔ ብሎክ አላደረኩሽም እናቴ አሁን እኮ የጠየቀውን ጥያቄ እኮ ማለት ነው አንዴ በግራ አንዴ በቀኝ እያደረክ ነው ስመልስልም ትደግመዋለህ ሰው ይዘው የሚነጋገረው ለማሸነፍ ብቻ አይደለም የመመለስ ፍላጎት አለሽ ነው ነገርኩ እኮ የመመለስ ፍላጎቱንማ እኮ ነገርኩ ግን መልስ ላይ ላስረዳ አስፈልግ ደግሞ ብሎክ እያደረከኝ ነው ጥያቄን ጠይቄ አጭር መልስ ነው የምፈልገው ሀተታ አልፈልግም ጥያቄ ምን መሰለሽ ማርያም ወይ ጥያቄን አዳምጪ ማርያም የነሳው የፍጡር ስጋ ፍጡር ነው ፈጣሪ ነው ብለሽ ፈጣሪ ነው ፍጡር ነው ብለሽ የኢየሱስ ሰውነት ከፍጡር የተነሳ ስጋ ስለሆነ ሰውነቱ ፍጡር ነው ወይስ ፈጣሪ ነው የጠየቁት ነው ወይ ነው ወይ አይደለም ከዚህ ውጪ ከመለሽ ያው አንስማማም ኧረ እባክህ ተው አንስማማም እያስፈራራህ ነው የምትጠይቀኝ እሺ በቃ ሚውት አንተ መጀመሪያ መልሰህልኛል አንተ መጀመሪያ መልሰህልኛል በቃ አይ ሌላ ሰው የሚሆነው በቃ ሌላ ሰው አስገቡ በቃ እሷን አትወረድ ትቀመጥ መመለስ ፈልጋለሁ በቃ አወራለሁ ስትል በብሎክ ሰው ማስቀመጥ እኮ ትርጉም አይኖርም አንተ ከስጋ ከደም ነው ግን ሰው አለ ወንድ ዘር ሰው አለ መሆኑን ትመልስልኛለህ እሺ ተረጋጊና የጠየቁሽን ጥያቄ ስትመልሽ አረ ስንብሰማ ሳይኮ በመጫወት እኮ አይደለም ተነጋጊና ምናምን ሲሆን እያናገርኩ እኮ ነው አንተ እንትኔን እየገደብኩ ያለው ውሃም እየጠጣሽ እና አንተ ያስከው ሳይኮ ነው እንደዚህ አይደለም ይኸውልህ ሳይኮ ነው የተጫወትክ ያለው እየጠጣህ አንተ ነው ጠጣ አንተ ጠጣ ሙቀት ሀገር ያለከው አንተ ነህ እና እንደዛ ነው አንተ ከሰው ከደም ከወንድ ዘር የመመለስ ፍላጎት አለሽ እኔ ነው አይ አንቺ ነው አንቺ ጋር ነው እየመለስኩልህ በቃ የመመለስ ፍላጎት ካለሽ ልታዳምጠኝ ይገባል እኮ ስመልስልህ ሲጂ ባይዘው እንደዚህ አይደለም ተረጋጊ ምናምን እያልክ ሳይሆን የምጠይቀውን ጥያቄ እንድመልስልህ እያዳመጥከኝ ከቀጠልን ነው መልሽሽ እኔ ፍርሃቴን ኢየሱስ ወስዶልኛል አልፈራም ባይዘው ፈራሽ ምድረ ያስፈራኛል በፍቃደኝነት አንዴ ገስት ልኬ የገባሁት መልሽ እኮ አዳምጠኝ ልመልስልህ ብሎ አታድርገኝ ሃይ አንተ እመንልኝና በወንድ ዘር ነው የሰው ልጅ ሰው የሚሆነው አካል የሚለብሰው የሰው ልጅ የሰውነትን ትርጉም የሚያገኘው በወንድ ዘር ነው አይደለም በወንድ ዘር ብቻ አይደለም ምንድነው እሺ ማን ነው እንደዚህ ወለደው እሺ አስረዳኝ ነኝ ረቢ ሲያሆን አቦ መወለድ ከሆነ ስለመወለድ ከሆነ መታወሪ መወለድ ማለት በራሱ መፈጠር ነው ታውቂያለሽ ይሄን ስለዚህ አሁን መወለድ የሚለው ነገር ፈርቲላይዜሽን አማካኝነት ነው አሁን ፈርቲላይዜሽን ኖረም
አልኖረም በቃ ቀረ በቃ ሁሉም ስለተፈጠረ እሺ እሱ ካልሰራ አዳምና ሔዋን ለምን ተፈጠሩና ሰው ፈጠሩ ከሁለቱ ፍጥረት በፊት እኮ ፍጥረት አልነበረም አይደል ተረጋጋ አወራ ጣልቃ እየገባሽ ነው የምታወሪው አንደኛ ጣልቃ እየገባው አይደለም ይልቅ እግዚአብሔር ለአዳም ምን አለ መሰለክ አጋር ያስፈልገው ዘንድ ብሎ ነው ሔዋንን ይሰራላት አሁን ጣልቃ ልግባና ደግሞ ላስቸግርሽ እንደዛ ከሆነ እሺ ፍጡር ነው ፈጣሪ ነው የኢየሱስ ስጋ እቃ ስጋው መለስኩልህ እኮ ከስጋ ስጋና ከደም ደም የነሳው ከማርያም ነው አልኩህ እኮ ምንም ጥያቄ አያስፈልግም ባይተው ያኔ የተፈጠረውን ስጋ ታመልኪዋለሽ ያኔ የተፈጠረውን ስጋ ታመልኪዋለሽ አንተ ስጋ ነው የምታመልከው አምላክክ ስጋ ነው ምን አመጣውን ስጋ እዚህ ጋር ኢየሱስ የሚባል ትልቅ ንጉስ እያለ ስጋ ጋር ምን ትሰራለህ ኢየሱስ እኮ ነው ስጋው ወንዱ ልጅ ስጋው ኢየሱስ ነው ባይዘው ደፖይት ይወልክ እቺ ላሻልካ ጥያቄ ካልተመለሰ ስለማያስማማን እኔ እናንተ እዚህ ጋር እናቆም ምክንያቱም ከወንድ የሰውን ሰው የሚያደርገው አያችሁ አትበል ሳይኮሎጂ ሰው ላይ አትጫወት ሰውን ሰው የሚያደርገው የወንድ ዘር መኖር አለበት የሚለውን ከተስማማ ነው ስጋና ደም የነሳው ከማርያም ነው አለቀ ደቀቀ ሌላ ምንም ጥያቄ ያስፈልገው ትክክልሽ በቃ ተስማማ እሺ አምላክ ሸለፈት አለው አምላክ ሸለፈት አለው የወንድ ልጅ ብልት አለው ወንድ ልጅ ለምን አይኖርም ወንድ ልጅ ነው ስጋ ለበሰ እኮ ከማርያም እሱን ወንድ ልጅ እሱን ብልት ታመልኪዋለሽ ኧረ በኢየሱስ ስም ይቅር ይበልሽ ያንተ ቁርአን ራሱ አሁን አንተ በምትሄድበት ወይ አያስተምርም ሉቃስ ወንጌል ምዕራፍ 1 ነው ያለው ማለት ሉቃስ ወንጌል ሎጂክ ነው ይዘህ የምትሄደው አንተ ሉቃስ ወንጌል ምዕራፍ 1 አላህም ሰምሻለሽ ወንድ ልጅም ትወልጃለሽ አላት ምንድነው የምትወልደው ወንድ ልጅ እሺ በምን አላት ደግሞ አንጠልጥለህ አታምብ በምን አላት በምንድነው ወንድ ልጅ የምትወልደው ቆይ ገና ምንም አልተናገረም ቆይ አንዴ ቆይ ወንዱ ልጅ ገና ምናምን አትበል እየመለስክ እየተማመነን እንሂድ አይመለከተኝም ወደ ኋላ እንዳንመለስ ማለት ነው ከምንም ይፈጠር ነኝ አይመለከተኝም ወንዱ ልጅ ታመልኪዋለሽ አየክ በቃ አቁም ከምንም መፈጠሩ ካልተመለከተክ ስለሸለፈት የመጠየቅ መብት የለክም አይመለከተኝም ብሎ ማስረዳት የለም ባይዘው አይመለከተኝም ብሎ ዕውቀትም የለም ኖ አልስማማም ከዚህ በኋላ ባለው ጥያቄ ምክንያቱም አይመለከተኝም ብለሃል እኮ ስለሚመለከትክ ነገር ስለማይመለከት ትተክ የማይሆን በመንፈስ ቅዱስ ነው የተወለደው እሺ ደስ ምንም ደስ ይበለኝ አይደለም ኖ ስለምታውቅ ነው የመለስከው አሁንም ቆይ በመንፈስ ቅዱስ አሁን መለስኩልሽ በመንፈስ ቅዱስ መወለዱ ፍጡርነቱን ፈጣሪ ያደርገዋል በመንፈስ ቅዱስ መወለዱ ፍጡርነቱን ፈጣሪ ያደርገዋል ወይ በመንፈስ ቅዱስ መወለዱ ፍጡርነቱን ፈጣሪ የሞተው ፍጡር ነው ፈጣሪ ነው የሞተው ፍጡር ነው ፈጣሪ ነው ፈጣሪ ነው ቅድም እኮ ነገርኩህ ልታዳምጠኝ ስላልፈለክ ነው ቆይ ፈጣሪ ነው አንድያ ልጄ ልኬ ይላል ይልክ አንድያ ልጄ ልኬ ነው የሚለው እሺ ምን አለ አንድያ ልጅ ልኮ አንድያ ልጅ ልኮ ከምድር ከኃጢአት እኛን አነጻ ፈጣሪ ፍጡር ቢሆን ኖሮ አያርክም ነበር ሞቶ ነበር የሚቀረው ቆይ አንድ አዳምጪ ያስነሳው ራሱ ትንሣኤ እንዳለ ሙስሊምም ያምናል ባይዘው ቆይ ተረጋጋ የትም ማምለጥ የለም አንደኛ ጢሞቴዎስ ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻዬን አይሞት ማንንም ሊቀርበው በማይችል ብርሃን ይኖራል በጣም ይቅርታ እሺ መኪና መንገድ ስላለኝ መኪና ሲመጣ ይረብሸኛል ድገምልኝ አንዴ ይቅርታ ስራ ቦታ ስላለ ምዕራፍ 6 ላይ እሱ ብቻ የማይሞት ነው ማንንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳን አላየውም ሊያየውም አይችልም ማን ነው ይሄ ተባለ ብቻ የማይሞት ያልኩት ካዲያ ምንድነው ይብሮ በጌታ ማለት የሆነ ውስጥም ብሎ ካርገት አታዳምጠኝ ለመሰለክ ሞቶ አልቀረም እኮ አልጠየኩሽም አልሞተም ሞቶ አልቀረም ስጋው ነው የሞተው ክርስቶስ ስጋው ፍጡር ነው ፈጣሪ ነው ስንቴ ነው የምመልስልክ እንዴ ከማርያም ስጋ ነስቶ ለምንድን ነው ፈጣሪ የሚሆነው ስጋው ፈጣሪ ሆናል አላልሽም ፈጣሪ አይደለም ተመለሰች
ይሄን በቃ ተጀግና እንደ ቀደም ብዬካለሁ እኮ ስጋው ከማርያም ነው ስጋ የነሳው ደም የነሳው ከማርያም ነው ያ ስጋ ፍጡርነቱ ይቀየራል ተስማማንበት ፖይንት በምንድነው የመጣው የሚለው በመንፈስ ቅዱስ የሚለው ነው መንፈስ ቅዱስ ደግሞ ፍጡር አይደለም ለመንፈስ ቅዱስ ፍጡር ፈጣሪ እኔ ያልኩት በመንፈስ ቅዱስ ቢገኝ እንኳን ፍጡርነቱ ይቀራል ወይ በቂ ነው እሱ አዳምጪ ምን ሆነ ነው ፍጡርነቱ ይቀራል ወይ ስለሽ አው ይቀራል አልሽ እንግዲያው ሲሞተው ምንድነው ስለሽ ስጋው ነው አልሽ ስጋው ፍጡር ነው ፈጣሪ ነው ስለሽ ፍጡር ነው አልሽ ይቀራል የሚባል ነገር የለም አይሽ አሁንም ፍጡር ነው ስጋው ያንን ስጋ ታመልኪዋለሽ ወይ ሳታመልኪው ነው የጠየቁሽ ስጋ እንዴት ነው የሚመለከው እስኪ አንተ አስረዳኝ መጀመሪያ በጣም ጥሩ እሺ እንደዛ ከሆነ ኢየሱስን ባህሪውን እየከፈልሽ ነው የምታመልኪው እየከፈልሽ ነው የምታመልኩ ባህሪው እንዴት ነው የሚመለከው አምላክ ነው የሚመለከው ባህሪ አይመለከም እኖረዋለሁ እንጂ አላመልከውም ባህሪውን አምላክ ወንድ ልጅ ነው ባህሪ አምላክ የተባለው ወንድ ልጅ አይደል አምላክ የተባለው ስሙ ማን ነው ምን አልከኝ አምላክ የተባለው ስሙ ማን ነው አምላክ ራሱ ስሙ ነው ኢየሱስ ክርስቶስ ስሙ ነው አማኑኤል ስሙ ነው ጥሩ ስሙ ኢየሱስ ክርስቶስ ወንዱ ልጅ የተባለው ነው አይደል ኢየሱስ ክርስቶስ የተባለው ከነ ወንድነቱ አይደለም ነው ከነ ወንድነቱ አይደለም ወይ ምን አይነት ጥያቄ ነው እሺ እኔ ያለው ለምሳሌ እኔ ኢብራሂም እባላለሁ ኢብራሂም እሺ ወጥቶ ለብቻ ነው ኢብራሂም የሚባለው ወይስ ስጋዬም ሁሉ ነገር የማንደለ ነው ኢብራሂም የሚባለው አንደነትክ ኢብራሂም ነክ ስጋ ምናምን ሳይሆን ኢብራሂም ነው ነገ ብቀይረው የሚቀየር ነገር ነው ይሄኛው ስም ግን መቀየር የማይችል ነው ስያሜው ሌላ ታሪክ ነው ስያሜው ካታደርግ ጌታ ኢየሱስ ቆይ አንዴ አለ እሺ በቃ ሰው እንበል ሰው የሚባለው አካል አንደኛ ተሰሎንቄ በጥቅስ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ምን ይላል ሁለንተናችሁ ስጋችሁ መንፈሳችሁ ነፍሳችሁ አለ የሰው ሁለንተና ይሄ ነው ያውልህ ስጋ መንፈስ ነፍስ ሁለት አይደለም ሶስት ናቸው እኔ ስንት ነው ያስኩት እዚህ ጋር የሚታየሽ ቁጥር ለምን ሁለት ላለክ ይሄ ምንድነው ይሄ እጂ በአንደበትህ ሁለት እያልክ ነው በቃ ተሳስቼ ነው አኮ አይ እንደዛ በል ቀጥላው በመንፈስ በአካል ግን ከይከፋ ጋር ሶስት ናቸው እሺ አንድ ጊዜ ስላሴ ላይ ሮጠች እሺ አብርሃም ተብሎ አብርሃም መንፈስ ስላሴ ነው እሺ ጋይስ እሺ እና ምንድነው ሶስት የተባለ ነገር ሁሉ ስላሴ አይደለ አብርሃም ሶስት የተባለ ነገር ሁሉ ስላሴ አትሳሳት የማታውቀው ነገር ይሄ ምንድነው ብለህ ጠይቅ ተረጋጊ ትንሽን ያስጨረሽ ነው አይደለም አይ ተረጋጊ ያልክ የተሳሳተ መንገድ እንድትነግረኝ አልፈልግም ቆይ አንድ ተረጋጊ እባክሽ ስለፈጠረሽ እኛ እንደዚህ ታግሰን ነው የምናስተምረው ሱብሃንአላህ አላህ ሂዳያ ይስጣት እኔ እንጃ እኔ እንደዚህ ታግሰው ያስተምራሉ ብዬ እኔ አላስብም ወላሂ እሺ ክርስቲያን ካለ መግባት ይችላል አሁን ክርስቲያኖች ካላችሁ ለማንኛውም በውስጥ አናግሪኝና ዳዋ ይደረግልሻል እህቶች ጀግና እሳት የላሱ እህቶች አሉ እሺ ከኔ የሚበላለጡ እሳት የላሱ ጀማ አለን አንዷን ባገናኘሽ ታሰክረሻለች በእርግጠኝነት ማለት አላህ ሂዳያ ይስጥሽ ወንድ ልጅ አመልካለሁ ከሚል ህዝብ ጋር ማውራት በራሱ በጣም ከባድ ነው በእውነቱ በጣም ሲበዛ ማለት ነው እሺ ክርስቲያን የለም አሁንም ክርስቲያኖች ካላችሁ ግቡ ቁጥር አሳዩን ክርስቲያኖች ካላችሁ ቁጥር አሳዩ where are you Christians are you there እኔ ወላሂ እንቅልፍ ይተኛል ግን ጋይስ እኔ እንቅልፍ ግን ይተኛላችሁ ስሜት እያመለካችሁ ወንድ ልጅ እያመለካችሁ my god Trace he's got out
ኦኬ ስሜት ራሱ እኮ አለው ስሜት እንግዲህ በነገር ሁሉ እንደኛ የተፈተነ ሆነ ካለ የወንድ ልጅ ስሜትም አለው ይሄ ግልጽ እኮ ነው የወንድ ልጅ ስሜት ሁላ ነበረው ኢየሱስ አምላክ ነው የወንድ ልጅ ስሜት የነበረ በጣም ከባድ እኮ ነው ወላሂ በጣም ሲበዛ ከባድ ነገር አሁን እቺ አሁን ልጅ ትልቅ መርፌ ተወግታ ነው ሄደችው ትመጣለች ኢንሻአላህ መርፌው አያስቀምጥም በእርግጠኝነት ኡስታዛችን እንዳለው ያቁነጠንጣል ፍጡር የሚባለው ነገር ያቁነጠንጣል በጣም አያስተኛም ከባድ እንትን ነው ነቀርሳ ነው ሚጥሚጣ እንደበላ ሰው ነው እና መረጃ ላሳየ እኮ ነው ያው መረጃ አንተ ብቻ ግባ እንጂ መረጃውን ላሳየ ነው وقرآن فرقناه لتقرأه على الناس على مكث ونزلناه تنزيلا اوكي ሰው ማይገባ ከሆነ በቃ እንትን ላይ ልሄድ ነው እንግዲህ ገመቹ መጣ ልናይ ነው እንግዲህ ሄሎ ኡስታዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሙስሊም አልቀበልም ይቅርታ ተኩ ያ ኢብራሂም ደህና ነው ወይ ሰላም ነህ ጅርታ ፈያ ፈዩማ አልহামዱሊላህ ማል ጅርታ ማል በሩምሳ ከሲጋት በርሲስት ማል በሩምሳ መጻፈ ኩልኩሉ ማል ፎይ ዴቴ በቃ ማንከ ጌሰዱ ከቻ ጅርታሚ ፎይ ፊዲሜ ፎይ ረከቻሉ ፊዲ ማ ወር ዱባን ባታኒ ወር ዱባን ጋይስ እኔ እኮ ይገርሙኛል ወላሂ እሺ ፎይ ዴቴ በቃ ዶከተ ጨላቀ መጽሐፍ ቅዱስ ጉባዴ ምታሚቲ እሺ አማቲ ዲራ ታመልካለህ ወንድ ልጅ ታመልካለህ እንዴ አላሙ እኮ ወንድ እኮ ነው ሚስት ፈልጋለሁ እያለ አይደለ እንዴ ብራቮ ባባባ በጣም ጥሩ አሁን ነው ስድቡን አቁምና ሚስትና ልጆች እሺ እግዚአብሔር ይበላል ይላል ታውቃለህ መጽሐፍ ቅዱስ ላይ እንዳትነዱት ሚውት እንዳታረጉት እግዚአብሔር ይበላል ይላል ኢብሮ ጥቃቅ ቃላቶችን አትልቀም እግዚአብሔር የሚባለው ወይ ኢየሱስን አይደለም የሚባለው ጥቃቅ ቃላቶች መልቀም አይደለም እውቀት የሚባለው ኢየሱስን አይደለም ስለ አብ ነው የማወራው እግዚአብሔር አብ ቃል መልቀም እውቀት አይደለም ይላል ማማለው እግዚአብሔር አብ ቢሆን ቃል መልቀም እውቀት አይደለም ማይነር ነገር ነው እሺ ምን ላይ እናውራሽ የፈለከው ራስ ላይ እናውራ ምን ታው አላህ ዘበኛለሁ ይላል አይ ቁርአን መጽሐፍ ቅዱስ ላይ አረ ቆይ ተረጋጋ አላህ ዘበኛለሁ ይላል እስቲ ተረጋጋ ቆይ ተረጋጋ ክርስትና ላይ የትኛው ጥቅስ ላይ ከፈለክ የትኛው ርዕስ ላይ ማውራት ትፈልጋለህ ከዛ እስልምና ላይ እንገባለን ቀጥል አላህኒ ዋርዲያ ቀባይዳ ዋርዳኔ ገማ በአማርኛ ተናገር ችግር የለውም ስማ አላህ ይወል ዋርዲያ አለው ይላል አላህ ዋርዲያ አለው ይላል ዘበኛ አለው ይላል በዘበኛ እንዴት ይጠበቃል በክላሽ ነው በሽጉጥ ነው የሚጠበቀው አላህ ያው መረጃ አምጣ አስረዳኝ እስቲ መረጃ አምጣ ያውላችሁ ያ ጀማ ዛሬ እንዴት አድርጎ አውጣ መረጃ አውጣ ይወል ከዛ ደግሞ ያንተን ደግሞ ሱራ 96 18 አውጣ እሺ ጥሩ ሱራ 96 አሁን ልናይ ነው እሺ አጀማ በደንብ ይው ሱራ 96 18 እሺ ቆይ ልናይ እኮ ነው 96 አስረዳኝ ቆይ ተረጋጋሽ አለቃ ተረጋጋ ሱራ 96
ምን ይላል? አንብብ። እኔን የሚጠብቁ ዘበኞች የት አለ ያለው? ክላሽ ምናምን ያልከው አውጣው ና። አያችሁ። ስለዚህ አሁን እንዴት እናደርጋለን መሰላችሁ? የእግዚአብሔርን ደሙ ለናሳይ ነው እንግዲህ። አሁን ቆይ አንድ ሚውት እንዳታነሱ፣ አንድ ሰው ሚውት እንዳነሳ፣ ሚውት እንዳታነሱ። ሚውት አነሳ ማለት ተበላ ወረድክ ማለት ነው። ሚውት እንዳታነሱ። ማላገጥ አይደል የፈለከው? ና ያዝ። እሺ ማላገጥ እኮ በጣም እኛ አናላግጥም፣ ግን ይሄው እኛ ቁጭ የሚጸጸት አምላክ ይዞ ሰው ያወራል። አቅሙ አለው በእውነቱ ከሆነ አይ እንዴ በዘበኛ ይጠበቃል ሊብሮ በዘበኛ ይጠበቃል። ግን የፈለከው እንቀጥል። የእግዚአብሔር ድካም ከሰው ይልቅ ይበረታል። ምጥ እንደያዛት ሴት ጨዋለሁ ይላል። ትስማማለህ? እግዚአብሔር እንደ ሰካራም ይላል። ያው መዝሙረ ዳዊት የወይነ ሰካራም እንደ ኃይልም ሰው ይላል። እንደዚህ አይነት ሰው እንዲህ ይነሳል ይላል። ትስማማለህ? ያንተ ነው ያንተ መረዳ ጉጥሮ የሚጠበቀው ወይስ በዱላ ነው? የቱ ጋር ይኸው አለ እኮ እኛም አለ ዘበኞቻችንን እንጠራለን አለ። እሺ ጥሩ። ዘበኞች የምን ዘበኛ ናቸው? እኛም ዘበኞቻችንን እንጠራለን አለ። ብዙ ዘበኛ አለው ማለት ነው። የምን ዘበኞች? የሚጠብቀው እሱን እስቲ የት አለ እሱን የሚጠብቀው? እሱን የሚጠብቅ አምጣ። እንደዛ የሚለውን አንተው ይኸው ቆይ አንዴ ተረጋጋ። አሁን በሚሊሻ ነው የሚጠበቀው። ፈተን እናውጣ ነው። ቆይ አንዴ እሺ ሚሊያሽ ያያችሁት? እሺ ቆይ አንዴ ለእናንተ ላብራራላችሁ። አላህ Subhanahu Wa Ta'ala የጀሃነም ጠባቂዎችን ዘበኞቻችንን እያለ ይናገራል። ተግባባን? ሰነድዑ ዘባኒያ ጠሪው እነዛ ዘበኞቻችን የሚላቸው የጀሃነም ጠባቂዎችን ነው። አላህ Subhanahu Wa Ta'ala እንደዛ የሚለው ጀሃነምን በመጠበቅ ጉዳይ ላይ ነው የሚለው። እኔ ማቆም መሰለ እንደ አንተ ስለወረድክ አላቆምም። እሺ አላቆምም። ስለወረድክ ማቆም ሰው እንዳልመስል። እግዚአብሔር ያንተ እግዚአብሔር ማለት ነው። ያንተ እግዚአብሔር ከሰዎች ጋር የሚታገል እግዚአብሔር ነው እንዳንተ ማለት ነው። ከሰዎች ጋር እየታገለ የሚሸነፍ ያው ታግላ አሸንፋ ከእግዚአብሔር ከሰውም ጋር ታግላ አሸንፋ እግዚአብሔር ይሸነፋል ብሎ የሚያወራ ባይብል ማለት ነው። እንደዚህ አይነት ነገር እናወራ። አቤቱ ንቃ እየተባለ የሚጠራ በፍጡራኑ ማለት ነው። እንደዚህ አይነት ነገር እንድናወራ ነው የምትፈልጉት? ተራ ነገር ማለት ነው። ጺሙን ይላጫል የሚል ነገር እናውጣ እንደ ሰው ልጅ። እግዚአብሔርን ይከተል እሱም ቆይ ይሄኛው ማለት ነው። ከዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ እግዚአብሔር ምላጭ ይከራያል ብዬ ልናገር? የንጉሱ የራሱን ጸጉር ይበላዋል አለ ይላጨዋል፣ ምላጩም ጺሙን ይበላዋል አለ። አረ ጋይስ እንደዚህ አይነት ነገር እናውራ። ይሄ ተራ ነገር እኛ ስለ መለኮትና ስለ አምላክ ባህሪያት እናውራ እያለን እንዲህ ተራ ነገር እናውራ። አንዳንድ ሞኝ ክርስቲያኖች እኔ ይገርሙኛል ወላሂ። እሺ ኤኒዌይስ እንቀጥልሽ። እኔ እንደዚህ አይነት ርዕስ ላይ የማውራት ፍላጎቱም እንትኑም የለኝም። የሚያወራ ካለ ደግሞ አህለን ወሰህለን አለን። ቀላል እሺ። ኢልዳድ ነው የሚለው ኢልዳድ አለ። ተራ የሆነ ርዕስ አታርሱ። ተራ
ሚዩት አድርገው እኮ ነው አለው። ሚዩት መደረግ ስለነበረብህ ነው ሚዩት የተደረከው። እሺ አሁን ሚዩትን አንስተህ መናገር ትችላለህ። እሺ ኢልዳድ እሺ አንተ አውራ። እሺ ጥሩ። ኢየሱስ ስጋው ፍጡር ነው ፈጣሪ ነው? ስጋው ኢየሱስ ራሱ እኮ ፈጣሪ ነው። ስጋውም መለኮቱም ሁሉም ፈጣሪ እኮ ነው። ሁሉም ነገር ስጋውን ፈጣሪ ነው? አዎ። ወንድ ልጅ አምላክ ጾታ አለው ማለት ነው እንደዛ ከሆነ? እንዴት? ወንድ ልጅም ተወልጃለሽ አላታ? የተወለደው ወንድ ልጅ ነው የተገረዘ ማለት ነው ኢየሱስ? አዎ እኮ አምላክ ጾታ አለው ወይስ ጾታ ያለው ፍጡር ነው? ስጋው ነው የኢየሱስ ስጋው ነው እኮ። ስጋው ፍጡር ነው ወይስ ፈጣሪ ነው? ስጋው ፍጡር ነው ፈጣሪ ነው? ፍጡር ነው። ማን ጠየቀ? ደገፍ አንዴ ትመልሳለሽ። ተራንተ ፍጡር ነው። እሺ ኢልዳድ ሚዩት አድርጋ አንዴ ከሱ ጋር ላውራ። እሺ አንዴ አንተ አትችልም ስላለ ከሱ ጋር ላውራ አንዴ። ወይ ተስማሙና እሱ ፍጡር ይላል አንተ ፍጡር አይደለም ትላለህ። እስቲ ተስማሙ አንዴ ከሱ ጋር። እሺ አውራ። እኔ እመለሳለሁ። ሚዩት አድርገኝ ነው። አይሽ ፍጡር ነው። ፍጡር ይሄንን ስጋ ታመልከዋለህ? እኔን ነው ላይ ደገፍ ምንድን ነው የምትለው? አይ እኔ እዚህ ላይ አንድ ጥያቄ ጠይቃለሁ። ወንድ ልጅ ትወልጃለሽ ብሏታል? ጥያቄ መልስልኝ መጀመሪያ። ፍጡሩን ስጋ ታመልከዋለህ ወይስ አታመልከውም? ወንድ ልጅ ትወልጃለሽ ብሏታል? ስጋ ታመልከዋለህ ወይስ? እመቤታችን ለድንግል ማርያም ወንድ ልጅ ትወልዳለሽ ጥያቄ መልስልኝ እባክህ የጌታ ሰው። ፍጡሩን ስጋ ታመልከዋለህ ወይ? ፍጡሩን ስጋ ታመልከዋለህ ወይ? ጌታችን ኢየሱስ ክርስቶስ እኮ ስጋን የለበሰው ለኛ ኃጢአት ብሎ ነው፣ ለኛ መከራ ብሎ ነው። ጠየቁም ፍጡሩን ስጋ ታመልከዋለህ ወይ? እሱ የለበሰው ስጋ ለኛ የሆነው ስጋ እሱ ስጋ ነው። እሱን አልጠየኩም። ምን ጠየቀኝ ታዲያ? እኔ ፍጡሩን ስጋ ታመልከዋለህ ወይ ነው የጠየቁት። የሰው ጥያቄ ስትጨንቅ ሌላ ወሬ ታወራለህ፣ አለበለዚያም ደግሞ ሌላ ወሬ ታወራለህ። ስለነበር እስቲ ሚዩት አድርጋ እንዴ ሚዩት አድርጋ አዳምጥ። ኢልዳድ ታመሻለህ አንተ ብራዘር። ቀጥል። እሺ ኢልዳድ እና ምን አልክ? ፍጡር ነው ፈጣሪ ነው ስጋው? ፈጣሪ ነው አልኩህ እኮ። ስለዚህ ፈጣሪ ጾታ አለው ማለት ነው። የፈጣሪ ምን መሰለህ ፈጣሪ
ሙሉ ኃይል አለው ወንድ የመሆን ሙሉ ኃይሉ ምናምን አልጠየኩም። ፈጣሪ ጾታ አለው ወይስ የለውም ነው እዚህ ጋር አሁን በጥቅሱ መሰረት ወንድ ልጅ ነው ይላል። ደግሞ ያ ወንድ ልጅነቱ በ8ኛው ቀን ተገርዟል። አዎ መጽሐፍ ቅዱስ ላይ አለ እኮ እሱ። በቃ ስለዚህ አምላክ ጾታ አለው ወይስ ፍጡር ነው ጾታ አለው? ክርስቶስ ስጋ በመጣ ጊዜ ጾታ ነበረው። በዚህ እንግባባ። ጾታው በስጋ የመጣበት ስጋው የጾታ ያለው አምላክ ጾታው የአምላክ ነው ወይስ የሰው ነው? በስጋ እኮ ነው መጣው ያልኩ። ያ ስጋ በስጋ ነው እያልክ ለምን ትለይልኛለህ? ፍጡር ካልሆነ ወይ ፍጡር ነው በለኝ ወይ ፈጣሪ ነው በለኝ እንዴ እያልኩ ያለው አትሰማኝም እንዴ? ፈጣሪ ነው። እሺ ጥሩ ጥሩሽ የሞተው ፈጣሪ ነው። እሺ በቃ ላዙርልና አልጠይቅህ። የሞተው ፈጣሪ ነው። የፈጣሪ ስጋው ነው የሞተው። የፈጠረውን ስጋ ፍጡር ነው ማለት ነው የፈጠረው ስጋ። እና ታዲያ ቅድም አትገላገልም እንዴ? ምን እዚህ ትገኛለህ? ምን የፈጠረው ስጋ ፍጡር ነው ማለት ምንድነው የሚከብደው? ምን ሆነ ነው? እሺ አሁን ይሄንን ስጋ ታመልከዋለህ ወይስ አታመልከው? አንዴ ወይ አመልከዋለሁ አላ ያ ጀማ። እኔ እኮ አይከብድም። ሱብሃንአላህ ፍጡርን አመልካለሁ ሲሉ ደገፍ ሚውት አድርግ አወርዳለሁ ሚውት አመልከዋለሁ ወይ ፈጣሪን ነው እንጂ ፍጡርን አላመልክም እኔ እኮ። ስለዚህ የኢየሱስን ስጋ አታመልክም ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ሌላ ስልክ እጄ ላይ ስለሌለ እሱን ጥቅስ አሳየኛል አለ መሰለኛል። አይ ክርስትና እሺ ምን ይላል? ምን ይላል? እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነው የዳዊት ቅዱስ ተስፋ እሰጣቸዋለሁ ብሏል። ማንን ያስነሳው እግዚአብሔር እዚህ ጋር? እስቲ ከላይ አድርገው። ያው ልቀጥልልህ። ይሄው ለዚህ ጋር ስለ እርሱ የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። ማንን ነው? ኢየሱስን። እግዚአብሔር ግን ከሙታን አስነሳው። ማን ያስነሳው? እግዚአብሔር። በሕዝብም ዘንድ ምስክሮች ስለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው። እኛም አለ ለአባቶቻችን የተሰጠውን ተስፋ የምስራች ለእናንተ እንሰብካለን። ይህ ተስፋ እግዚአብሔር ከሁሉ ማን ነው? በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቹ ፈጽሟልና እንደገናም አለ ወደ መበስበስ እንዳይመለስ ከሙታን አስነሳው። ማን ነው? ቀጥላይ ማን ነው ከሙታን ያስነሳው? ኢየሱስና እኮ አምላክን ነው ከሙታን ያስነሳው ወይስ አምላክ ፍጡርን ነው ከሙታን ያስነሳው? እንዴት አምላክ አስነሻው አምላክ ነው። አው
አለ አንዴ እሺ ሌላ ክርስቲያን ካለ አስገቡ ያ ጀማ ሐዋርያት ሥራ ምዕራፍ 13 ከቁጥር 30 እስከ 34 ያለውን አንብቡት። ሌላ ክርስቲያን ደግሞ እናስገባና እኛ የሚያመልክ አምላክ የለንም፣ የሚተኛ አምላክ የለንም፣ የሚበላ አምላክ የለንም፣ ሰው የሆነ አምላክ የለንም። ተግባባን? ይሄ እናንተ አምላክ የምትሉት አምላክ ያልሆነ እሺ ክርስቲያን መግባት የሚፈልግ ክርስቲያን እስቲ ማን ነው ይሄ ልጅ የናዝሬቱ ድምቀት እስቲ ልቀበለው አንድ ጊዜ ይሄን ልጅ እስቲ አንዴ ልቀበለው ኢዮባ ጋሊድ እስቲ ኢዮባ የድሬዳዋ ልጅ ነኝ ግን አልናገርም ሰፈሬ እናንተ ሰዎች ድሬዳዋ እና ማይኮን አጣዋቸው እኮ ዛሬማ በቃ የሀገር አሳይመንት ሰጥቻቸው ነው የሄዱት። አላህ ሂዳያ ይስጣቸው። ሁሉም ነገር ቀስ በቀስ ነው፣ ቀስ በቀስ ነው ሁሉ ነገር። ጌታው ለተሳደብ ነው የገባው። አረ አልተሳደብኩም። ስጠይቅህ ለምንድን ነው አንተ የሆነ ነገር ስናገር ማስረጃ ነው አይደል መጠየቅ ያለብህ? ለምን ነው ይመኛዋል ያልከውን? እሺ መረጃ አምጣሽ። በቃ መረጃ አምጣ። እንደዛ ነው የምጠይቀው። እኔ ማስረጃውን እሰጥሃለሁ። አየህ አንተ ጾታ አመልካለሁ በሚለው ተስማምተናል። አሁን መረጃ አምጣሽ። ይመኛዋል በቃ እንኳን እኔ ደግሞ አለ አንድ የሚመኘው አሳይሃለሁ። እሺ አምጣ፣ መረጃ አምጣሽ። መረጃውን ወሬን ተሆነ መረጃ አምጣ። ሱራ 1:6 ላይ አንብበው። ሱራ 1:6 ምን ይላል? አንብበው፣ ባለመረጃ አንብበው። ተዋርደህ ትወጣለህ። አንብበው፣ አንብበው። ሱራ 1:6 ይነበብ። ሱራ 1:6 ይነበብ። አንብብልን ጌታሁን ኢየሱስን ጌታ ያደረገው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ከዛ ደግሞ ሚውት አድርጉት። በነገራችን ላይ ሚውት ካላረገ ለሪፖርት ይመቻል። ትወርዳለህ። ሚውት ካላረክ ትወርዳለህ። ሚውት ካላረክ በቃ ውረድ። በቃ ሚውት ኦኬ አላረገም። በቃ አያችሁ፣ ሪፖርት ነው የሚያደርገው። እሺ ሌላ ሰው እስቲ ሌላ ክርስቲያን ካለ? ኧረ አትክልት የት ገባ? እውነትም አትክልት የት ገባ? ባለፈው
ሃይ ብሎ የነበረ ስልኬን አስቀምጬለት ነበር he didn't call me እሺ ኮስት ልግባ በቃ ሰው የለም መሰለኝ እስቲ ኮስት ብሎክ አታርጉ ብሎክ እንዳታርጉት ይማር እሺ ብሎክ እንዳታርጉ ሰው እኔ ቤት ብሎክ እንዳታርጉ ሚውት ጨዋታው ሚውት ነው ጌታዬን አረበለው ምን ሆነ ነው የእግሬ መርገጫ እስከሚያደርገው ድረስ ሌላ ድምጽ አይሰማም ትንሽ እሺ አሁን አይሰማም ይሰማል አሁን በጣም ሰላም ማርያም የወለደችው ማለት ነው አለ ማርያም የወለደችው ልጅ አምላክ ነው ወይ ሶሪ ድምጽ ይሄ ማርያም ልጇን ነው አምላኳን ነው ሰማል ማርያም የወለደችው ልጇን ወይስ አምላኳን እሺ አይመች በቃ ቶታል ደሞ ቢባረርስ ደሞ ማን ዋጋ ሊከፍል ነው የሰው ስራ እስቲ ማርቲ إن الذين آمنوا وعملوا الصالحات كانت لهم جنات الخلد نزلا ካርሎስ ትገባለህ ኢንተረስትድ ለመግባት ካርሎስ ኢየሱስ ሙስሊም ከሆነ ከአንድ ነው ወርድ አለው ወቅ አየር ላይ ኦኬ ከሰው አታስገባ ሮያል ምንም ልትገባ አልቻልክ ብለህ በሰራ ናግባ ብለህ والذي أشر وقامت كفلو يسوسنا يمن ممهر أشينا يهوي قبي نو قبوستي كريستيانو تسمى بلاك كومنتاتر أتونو نو كومنتاتر بتشا باين أنت هي عندهم الشلا شو عرفتي موسى سلام بيالو انتو هلو አይነባ ሰላም ዘፈን አለ ባካ አጠገብ ዘፈነን አጥፋው እንችላለን እንደዚህ አይነት ነገር ነው ኖሃ እስቲ ናግባ ኖዋ ናኦል ሰላም ይብርሻ እንዴት ነህ ሰላም ብራዘር አለን እሺ ኢየሱስ ምንድነው ብለህ ነው የምታምነው ነው ባባ የኔ ሰላም ልልን የገባሁት ሰመራ አብረን የተማርነው ዲላና ጓደኛ ነበርኩኝ እስቲ ልሄድ ካለ ፎቶ አንተ ምርጥ ሰው እንዴት ነህ በእናትህ እስቲ ክፈት ራስህን ቪዲዮ አለው ልኝ ሰመራ ካምፓስ ዲላ ወፋፍራል ምናምን ግን ወከኝ አርጅቻለሁ በቃ ደህና ነህ እንዴት ነው ወንድሜ አልሐምዱሊላህ ሁሉ ሰላም ነው
ሁሉ ሰላም እንዴት ናችሁ? አለሁልህ አባቴ አለሁልህ። እና ሞድ ጓደኛዬ ነበርክ፣ ጥሩ ሰው ነበርክ። አሁን ተበላሸ? አረ በጭራሽ አሁንም ምርጥ ነህ አባቴ፣ ምርጥ ነህ። አንዳንድ ጥያቄዎች ወይ እኔ ብራብኝ እንዲሁ ሰላም ልልህ ነው የገባሁት። ኧረ ቆይ እንዴት ነው እንደው ትንሽማ እሺ አባቴ እሺ። እንዴ why did you go? Actually I didn't remember him no የሚባለው. Anyways yeah. ማን ነው ሰው በሰው ናስቲ ማን ሙስሊም ብቻ እንዳትሆን እሺ እስቲ ሙስሊም ከሆናችሁ ገና ነኝ እሺ ናውልዬ አብሽር ማለት ሰው በሰው ሰላም ይብሮ አቤት ይብሮ እንዴት ነህ አልሐምዱሊላህ እሺ ሰላም አንዴ እሱ ከርማለች አንዴ ሰው በሰው ሚታርገስ ከዛ ቤላ ሚታርገስ እሺ ጎበዝ ሰው በሰው አቤት ብሮ ሰላም ነው ይሰማኛል ኢየሱስ አምላክ ነው በክርስትና እምነት ተከታዮች ዘንድ አምላክ ነው። አንተ ምንድነህ? እኔ ኦርቶዶክስ ነኝ እኮ ኦርቶዶክስ ክርስቲያን እኮ ነው ራሱ ኦርቶዶክስ ክርስቲያን ነኝ ለማለት ነው። ስለዚህ አምላክ ነው ላንተ ለኔ አምላክ ነው። እሺ ማርያም የወለደችው አምላክ ነው ወይስ ልጇ? እሺ ማርያም የወለደችው አምላክ ነው ወይስ ልጇ ነው? ይሄ እኮ በጣም ቀላል ጥያቄ ነው። ያው ገብርኤል መጥቶ ሲያስረዳት ልጅ ገብርኤል መጥቶ ሲያስረዳት ወንድ ልጅ ትወልጃለሽ፣ ይሄ ማለት ደግሞ ወንድ ልጅ ብሏል። ስለዚህ ልጇ ነው ማለት ነው። ሌላው በኩል ደግሞ አምላኳ ነው የሚለው ይመጣል ማለት ነው። እንጂ አምላኳ የቱ ጋር ይላል? የወለደችው ልጇ አምላኳንም ልጇ ነው። የቱ ጋር ይላል? እሱ ጋር ነው አምላኳ ነው ላይ የቱ ጋር ነው አምላኳ ነው የወለደችው? ድምጽ ያስተጋባል በነገራችን ላይ ቀርታ እሺ የቱ ጋር አምላኳ ነው የወለደችው? አሁን ይሰማል አምላኳን ወለደች የሚለው ትንቢተ ኢሳይያስ ላይ የለም ድንግል ትጸንሳለች የሚል ትንቢት? እሱ ለድንግል ለእሱ አይደለም እሱ ለኢሳይያስ ሚስት ነው እሱ እኮ ይሄ ላይ እኮ ነው ዋናው ቁም ነገሩ ብሮ። የሰው ልጅ የሚያምነው እምነት ነው። ምን አልከኝ? የኢሳይያስ ሚስት ራሷን የወለደችው ድንግል ትጸንሳለች የተባለላት ያንን ነው። በድርብ ትንቢት ነው የመጣው ለኢየሱስ። ድርብ ትንቢት ታውቃለህ? ድርብ ትንቢት የሚባል ነገር ታውቃለህ? ስለ ድርብ ትንቢት እንኳን አላውቅም። ስለ ትንቢት ነው የማውቀው። ድርብ ትንቢት ማለት ለኢየሱስም ለሌላ አካልም በዛ ዘመን ላይ ለተወለደው ለኢሳይያስ ሚስትና ከዛ በድርብ ትንቢት ደግሞ ለኢየሱስ ማቴዎስ ላይ መዋሉ ነው የሚናገረው። ስለዚህ ሁለቱም ትንቢቶች እነዛ ናቸው። ያ ማለት የእንትናም ልጅ ያው ነው ተመሳሳይ ነው ማለት ነው። አምላኳን ትወልዳለች የሚል ነገር አሁንም የለም።
ስለዚህ ከየት አምጥተው ነው ክርስቲያኖች እንደዛ ሊሉ የቻሉት? የለማ የሌለ ነገር ነው። ዝም ብለው ነው የሚናገሩት። ገባኝ ወንድሜ። ይሄ ሁሉ ምዕመን ይሄ ሁሉ ተከታይ እንዴት በዛ ልክ አንድ ጥቅስ ያው ይናገር ቻለ? እሺ አንተ ከከበደ እሱ ያምጣ እስቲ ያው እሱ ያዳምጥ። እሺ ወንድሜ ቢላ ወይ ሰላም ነው። እሺ ሰው በሰው የሚታርገሽ ይችላል። ካንተ ጋር ብዙ አወራለሁ። እሺ ብዙ አወራለሁ እንዳትወርድ። እሺ ቢላ ሰላም አለን አልሐምዱሊላህ። አምላኳን ወለደች የሚል አለ ማርያም ባይብል ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ምናምን የሚል ትንቢት መጽሐፍ ቅዱስ ላይ አለ። በድርብ ትንቢት ሆኖ የመጣ ነው እኮ አልኩ። በዛ ዘመን ለተወለደ ልጅም ለኢየሱስም በድርብ ትንቢት ያገለግላል እሱ አይደለም መልአክ ነው አላሶ መጥቶ የተናገራት። ለዛኛውስ ማን ነው የተናገረው? ማንም ይናገር ዋናው ነው የተወለደው ነው። እኔ አሁን ክርስቲያን ነኝ። ስለ ኢየሱስ ያው እኔ አይደለም መቻልኩኝ። አሁን የጠየቅኩን ጥያቄ መልስ። የማርያም አምላኳን ትወልዳለች የሚል ነገር አለው። እዛ ላይ ሲጀመር አምላኳን ትወልዳለች የሚል ነገር አለ እንዴ? እኔ ራሴ ተቀብዬ ዝም ብዬ እሄዳለሁ እንዴ? አማኑኤል አምላኳን ሳይሆን አማኑኤል እኮ እግዚአብሔር ከኛ ጋር ማለት እንጂ ስም እንጂ በዛ ዘመን የነበረ ልጅ ደግሞ አማኑኤል ተብሎ ተነግሮለታል። እሺ አንድ ጥያቄ ልጠይቅህ። ይሄ መልስ የለውም አለው። እሱም እኔ ያን እንትን ስላልሆንኩ ምናልባት መልስልኝ። እሺ እሱ ከሱ ጋር አውራ ወይ ደግሞ እስቲ ሌላ የሚያገዘ ክርስቲያን ካለ እንግባና ከሌላ ጋር እናውራ። አይ ጥያቄማ አይደለም። ቆይ ሰው በሰውን አስቁሜ እኮ ነው ወደ አንተ የገባሁት ወዳጄ። አው ጥያቄው መልስልኝና ከዛ በኋላ እንትን ትላለህ። ጥያቄ ቆይ ተረጋጋ። ጥያቄ ቆይ ጊዜ እሰጣለሁ። እሺ ጥያቄ ሰዓት እንደዛ ነው። ለማንኛውም በቃ እስቲ ትንሽ ሀጃ አለችኝ። አንድ ጊዜ ቁርአን ልቅራላችሁና እንለያይ። እሺ ጋይስ መጣለሁ በኋላ ደግሞ ተስማማላችሁ? አንድ ጊዜ ልቅራና ልሂድ ወይስ ይቅርባችሁ? በነገራችን ላይ እኔ ለራሴ ነው የምቀራው። ለራሴ ስል ለግሌ ስል እኔ በቀራው ቁጥር ይሄ ሁሉ ሰው ካዳመጠኝ አላህ በእናንተ ልክ አጅር ይሰጠኛል። አንድ ሁለተኛ ደግሞ ቁርአን መቅራት በራሱ አጅር አለ። ወይኔ ቤት የምትባል ልጅ ሲያቀብጣት ቤቲ ኧረ ቤቲ ዘፈኑን አንዴ ታጠፊዋለሽ እባክሽ። ወይ ቤቲ ዘፈኑን አንዴ አጥፊ። ወይ እንሰል እንዴት ነህ? አንዴ ድምፁን ቀንሽ፣ ድምፁን ቀንሽ አንዴ። ዘፈኑን ስላት አናደድኳት መሰለኝ። ቆይ ቅድም ካቋረጥኩባት እሺ። أعوذ بالله من الشيطان الرجيم مودو ترجم له يتعالى فأراه مدنو أركوستات لكم بالله. أعوذ بالله من الشيطان الرجيم فأرادوا به كيدا فجعلناهم الأسفلين وقال إني ذاهب إلى ربي سيهدين رب هب لي من الصالحين فبشرناه بغلام
إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين إنه من عبادنا قومهما من الكرب العظيم ونصرناهم فكانوا هم الغالبين وآتيناهما الكتاب المستبين وهديناهما الصراط المستقيم وتركنا عليهما في الآخرين سلام على موسى بعلا وتذرون أحسن الخالقين الله ربكم ورب آبائكم الأولين فكذبوه فإنهم لمحضرون إلا عباد الله المخلصين وتركنا عليه في الآخرين سلام على الياسين إنا كذلك نجزي المحسنين إنه من عبادنا المؤمنين وإن لوطا لمن المرسلين إذ نجيناه وأهله أجمعين إلا عجوزا في الغابرين ثم دمرنا الآخرين وإنكم لتمرون عليهم مصبحين وبالليل أفلا تعقلون وإن يونس لمن المرسلين إذ أبق إلى الفلك المشحون فساهم فكان من المدحضين فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين وأرسلناه إلى 100 ألف أو يزيدون فآمنوا فمتعناهم إلى حين فاستفتهم ألربك البنات ولهم البنون أم خلقنا الملائكة إناثا وهم شاهدون ألا إنهم من إفكهم ليقولون ولد الله وإنهم لكاذبون أصطفى البنات على البنين ما لكم كيف تحكمون أفلا تذكرون أم لكم سلطان مبين فأتوا بكتابكم إن كنتم صادقين وجعلوا بينه وبين الجنة نسبا ولقد علمت الجنة إنهم لمحضرون سبحان الله عما يصفون إلا عباد الله المخلصين فإنكم وما تعبدون ما أنتم عليه بفاتنين إلا من هو صال الجحيم وما منا إلا له مقام معلوم وإنا لنحن الصافون وإنا لنحن المسبحون وإن كانوا ليقولون
لو أن عندنا ذكرا من الأولين لكنا عباد الله المخلصين فكفروا به فسوف يعلمون ولقد سبقت كلمتنا لعبادنا المرسلين إنهم لهم المنصورون وإن جندنا لهم الغالبون فتولى عنهم حتى حين وأبصرهم فسوف يبصرون أفبعذابنا يستعجلون فإذا نزل بساحتهم فساء صباح المنذرين وتولى عنهم حتى حين وأبصر فسوف يبصرون سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الحمد لله رب العالمين. والله يقرم لكم عزار قنيون رج يسادبنا مجلس سبحان رب العزة عما يصفون وسلام على المرسلين والحمد لله رب العالمين. طراتنا مسكانة يقبل والله إن الذين آمنوا وعملوا الصالحات كانت لهم جنات لجمر ويسيب كاتشو باونو دمسنا وليلا ግን ቁርአን እንደ ቁርአን ወላሂ ልብ የሚያረካ ነገር አለ። አረ በአላህ እስቲ አንድ ልጅ ምንድነው የምትለኝ? ሳሮን ሰላም ነው። አንዴ ዘፈኑ የሚታርጊያለሽ? ይቅርታ ዘፈኑ አጥፊ አንዴ በሌላ ቆይ እስቲ አንድ ጊዜ አንዴ ቆይ አይደለም አይ የሌላ ሰው ድምጽ መሞከር ከቻልኩኝ ብዬ ነው። እሺ የሌላ ሰው እንኳን አልሞከርም ተው። ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد
لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك هم وقود النار كدأب آل فرعون والذين من قبلهم كذبوا بآياتنا فأخذهم الله بذنوبهم والله شديد العقاب قل للذين كفروا ستغلبون وتحشرون إلى جهنم وبئس المهاد قد كان لكم آية في فئتين التقتا فئة تقاتل في سبيل الله وأخرى كافرة يرونهم مثليهم رأي العين والله يؤيد بنصره من يشاء إن في ذلك لعبرة لأولي الأبصار زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب دكمين وصل اللهم على نبينا محمد وعلى آله وصحبه أجمعين በቃ እስካሁን ለነበረን ቆይታ መልካም ጊዜ ይሁንላችሁ። እሺ አሁን ከቤት በልቻለሁ ምግብ። አሁን ደግሞ ማዘርጋ ሄድና ብልት አድርጌ ይመጣል። ቁርሴን ያኛው ስለምን ይቅርብኝ ያኛውንም በላለሁ እንጂ እንዴት ትላላችሁ? سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب أراني ጾመኛ አይደለም ይሄ ሁሉ እያወራሁኝ መጾም ይከብዳል።
والذي أوصى አግብተህ ብላ ለምትሉ ኢንሻአላህ አገባለሁ አታስቡሽ ጎል ምናምን አራሳሰሜ እንትን ላይ ይሄ ምንድነው የሚባለው መሰላችሁ አዲስ ሜዳ ተሰርቷል ሰፈራው ኢንሻአላህ ጫውታለሁ ሰሞኑን እጄ መጫወት አይቀርም አዲስ ሜዳ ለዛ አካባቢ በሳር ምናምን አዲስ የተሰራለና አሁን አቧራ ላይ መጫወት ተናል እዛ የሚገራረም ጎል ይገባል በረኛ እንደዚህ ተወሮሮ ምናምን ስትሉ በሉ ኧረ እንደና ወሬ ከጀመራችሁ እናንተ አታቆሙ በሉ ሰላም አለይኩም ወራህመቱላህ አዎ የተጣለ ልብስም ከውጭ ያስገባለሁ ምናምን በሉ እናቴ ረጅም አታብሩ ኧረ ጥያቄ የለም በዚህ ሰዓት